አንድ እዚህ ገዳም ማለት ነው ብትሄድ ጥቅሙ ምንድን ነው? ቤተክርስቲያኒቷ ስለዚህ ገዳም የምታስተምረውን ነገር ላሰማማ የሰሩትን ትረካ ማለት ነው። እዚህ ቤተክርስቲያን ብትሄድ ምንድን ነው የምታገኘው? ስሙትማ። የሲኦልን እሳት አላሳየውም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የገባባት ምስጢራዊ ገዳም ኪዳነ ምሕረት በስውር የምታጠምቅባት አባታችን አቡነ ተክለ ሃይማኖት የመረጧት ያ እጅሽን የረገጠውን የሲኦልን እሳት አላሳየውም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የገባባት ምስጢራዊ ገዳም ኪዳነ ምሕረት በስውር የምታጠምቅባት አባታችን አቡነ ተክለ ሃይማኖት የመረጧት ያ እጅሽን የረገጠ ሰምታችሁታል? ሰምተዋል? ደጇን የረገጠ ሰው ምን እንደሚያገኝ ጥቅሙን፣ ደጇን የመርገጥን ጥቅም ሰምታችኋል? ሰሚነሽ ኪዳነ ምሕረት መሄድ ምንድን ነው ጥቅሙ? መርገጥ ብቻ ሲሆን ረጋግጬዋለሁ ሁላ እኮ እንዴ ሰሚነሽ ሄዳል እንዴ? ብቻ ሳይሆን ረጋግጬዋለሁ። ሄዳል እንዴ? ብዙ ጊዜ ህልሜ በጣም ብዙ ጊዜ ነው። ኦኬ። ስለዚህ የሲኦልን ደጅ አታይም ነው የሚልክ። የትኛውን ገድል አዘልክ ብሩኬ? ፎቶ የለም ገድሉን ያዘልኩበት የኛ ጊዜ ብዙዎቹ አዝለው ስለነበር አልደረሰንም። ለዚህ ነው በናፍቅ የሆንኩ። ለዛ ነው አኩርፈ ነው ስላላሳዘኑ ሸክሙን ፈርቼ ነው የሚለኝ። የኪሮስን አዝያለሁ እንዴ ደነገጥኩ እኮ ይጣራል። የኪሮስን አዝያለሁ የምሬን ነው። ኧረ በእናትህ ወይ ታሪክ ምን እንዲሆንልህ ነበር ያዘልከው? ለዘላሉኝ አዘልኩኝ። ኦኬ የኪሮስን ያዘልኩኝ። የአባ ኪሮስ እኮ ነው በህልሙ ኪሮስ ያለ ኃጢአቱ የሚሰረይለት። አትቀልድ። እንደዛ የሚላለ እንዴ በህልም ኪሮስ ካልክ የ40 ዓመት ኃጢአቱ ይሰረይልሃል። ቃል ኪዳን የተሰጣቸው እሱ ነው። የምርህን ነው? በህልም ብቻ በል እንጂ 3 ጊዜ ነው ኪሮስ ካልክ ኃጢአት ይሰረይልሃል። የሚገርም ነው። ቀላል ኪዳን አይደለም። ባይዘዌ ማለት ነው። እኔ በጣም የሚገርመኝን ነገር ልንገራችሁማ፣ ከልቤ ነው። የኃጢአት ስርየት በኢየሱስ በኩል ሲሆን አያስቡትም። ከባድ ነው፣ ፕሮሰስ አለው። የኃጢአት ስርየት በኢየሱስ በኩል ሲሆን ይከብዳቸዋል። በጣም ከባድ ፕሮሰስ አለው። ለምሳሌ ሄደ ቄሱ ጋር ንስሐ መግባት አለብህ። ከዛ መጾም አለብህ። ከዛ መጸለይ አለብህ። ከዛ መመጽወት አለብህ። ከዛ መስገድ አለብህ። ከዛ መጨረሻ ላይ ስጋ ወደሙን መቀበል አለብህ። የኃጢአት ስርየት በኢየሱስ በኩል ሲሆን በጣም ሩቅ ነው ለነሱ። የኃጢአት ስርየት በቅዱሳን በኩል ሲሆን ግን ሲምፕል ነው። በቃ በህልም ኪሮስ ማለት ነው የሚጠበቅብህ። ፕሮቴስታንት ወደሚባል ጨለማ ከሚሄዱ ተበትነው ቢቀሩ ይሻላል። እሺ ይሄኛው እንደዛ አለ። ምን ፐርሰናሊ እና ለዛ አዘንዶ ዘዴ ትልቁ ውጤት ኦርቶዶክስ አድርጎ እነዛን ሰዎች ክርስቲያን አድርጎ ማስቀጠል እስከሆነ ድረስ እፎይ ያለው አቅም፣ አላውዲዮስ ያለው አቅም፣ ቢኒያም ያለው አቅም፣ ሌሎቹ እምነቶች ያላቸው አቅም ከእስልምና የመጡትን ሰዎች መሰረታዊ ክርስትና ትምህርት ለማስተማር ያንሳል ብዬ ፐርሰናሊ አላምንም እና ያው ሀሳብ በነፃነት እንነጋገር እስከተባባለ ድረስ እፎይ ወንድም ያሆነው በአክብሮት የምናገረው ለሌሎቻችሁም በነፃ ሀሳባችንን ማውራት እስካለብን መናገር እስካለብን ድረስ አገልግሎታችሁን ደግፈዋለሁ። እስልምና ላይ
የሚነሳውን ነገር ፕሮቴስታንቱ የሚያነሳው ኦርቶዶክሱ የሚያነሳው ደግፈዋለሁ። ግን ለፍታችሁ ያመጣችሁት ተመልሶ ወደ ፕሮቴስታንት ቢሄድ እኔ ፐርሰናሊ የሰራነው ነገር ተመልሶ ወደኋላ እንደተመለሰ የሚታይ ምክንያቱም ውስጣችን የሚያውቀው እስልምናን አታክ ማድረጉ ብቻ አይደለም ትልቁ ፖይንቱ። ከእስልምና ደግሞ ሰዎችን ክርስቲያን ማድረጉም ደግሞ ራሱን የቻለ በጣም ትልቅ ዋጋ ነው። ትልቁም ነጥብ ደግሞ ያለው እዛ ጋር። ስለዚህ እዚች ላይ አላውቅም፣ ምናልባት እዚህ ጋር በደንብ ይሆናል። ይሄ ነገር ነበር ወይዘ አንድ የጰላዲዮስ ልቅደም አይ ቲንክ እኔ ነኝ መሰለኝ ወደዚህ ሀሳብ እንድትመጡ አረኳችሁና ኦኬ እንትን ፕሮቴስታንትን ተከራክሮ መርጣት በጣም ለኔ ሲምፕል ነው። ታሪካዊ ክርስትና ነው ያለኝ፣ አፖስቶሊክ ሴክሴሽን ያለኝ ሰው ነኝ። የሪያል እውነት ያለኝ ክርስቲያን እስከሆንኩ ድረስ የሐዋርያት ቤተክርስቲያንን የተከተልኩ ሰው ስለሆንኩ ፕሮቴስታንትን ማሸነፍ ስለማይከብድ ነው እና ስለምናው ግን ኦኬ እሺ፣ ምዕመኑና አገልጋዩ እዚህን አልን ያሳብ ያለው ቀሲስ ዲበኩሉ ግን እዚህ መጥቶ አጮልቆ አይቶ ነው የሚሄደው። ገብቶ አሁን እችን ያላትን ቃል እኔ ጋር ገብቶ መጥቶ ፕሮቴስታንትን ለማሸነፍ ቀላል ነው ብሎ እንዳለው ዳቦ እንደመቁረስ ምናልባት አሐዱ አብ ቅዱስ ብሎ እንደመቀደስ ሰላም ለኩልክሙ እንደማለት አይቀልም። እሱን ከፈለክ ቀሲስ ዲበኩሉ እዚህ ውስጥ ካለ ናና እስቲ እኔን ሰበክና ውሰድ፣ ቀላል ካልሆነልህ እዚሁ ናና ግባና በሚስጥረ ቁርባንም ይሁን ሚስጥረ ጥምቀት ላይ ናግባና አውራ ማለት ነው። ከዛ ቀላል መሆኑን እናያለን ማለት ነው። ዓለም ሁሉ ያያል ቀላል መሆኑን። ከኔ ጋር ብቻ ነው የምታወራው። አንዱን መርጠን ወይ ጥምቀት ላይ ወይ ቁርባን ላይ ወይ ነገረ ክርስቶስ ላይ እናንተ የምትሉት ትምህርት መጽሐፍ ቅዱሳዊ ከሆነ ና እኔን በመጀመሪያ ስበክና ውሰድ፣ ከዛ በኋላ ሌላውን ጴንጤ ትወስዳለህ። ቀላል ነው ብለሃል። በቃ ቀላል ነው። ያው ሌሎች ፓስተሮቼን የነገረ መለኮት ምሁራን አስተማሪዎች ምናምን ነገር አልጠራም። ና ከኔ ጋራ በመጀመሪያ ቀሲስ ዲበኩሉ አንድ ፕሮቴስታንትን ማምጣት ለኔ ቀላል ነው አልክ። እንኳን አይደለም በመጽሐፍ ቅዱስ አይደለም ዕለት ዕለት በምትደግሙት መጽሐፍቶቻችሁ ስክሮል እያደረጋችሁ ለፉ። ኤርሚያስ ቤት አትግቡ፣ ከገባችሁ መቤቴ እንዲት አርጋችሁ እያልክ እየዞርክ ያወገዝከውስስ ቤትኛው ላናግርህ ቀሲስ ዲበኩሉ ቤትኛው ላናግር? በመጽሐፍ ቅዱስ ወይስ በእነዚህ ገድላት ድርሳናት? ቤትኞቹ መጽሐፍት ነው ቀላል የሚሆንልህ? ከሁለቱ አንዱን መርጠህ ከኔ ጋራ ታወራለህ ማለት ነው። ቀነ ቀጠሮ ሳይሰጥ ይሄ ምንድነው ዲቤት ምንድነው የዲቤት ጥሪ ማስታወቂያ ምናምን ነገር ኖ ማስታወቂያማ ከሆነ ጊዜ ልሰጠው ነው፣ እድል ልሰጠው ነው። ምን ለሚል እዛ ይሄድልህና ለምሳሌ
ሐዋርያዊ ቅብብሎሽ አለ ብሏል አይደል? ጊዜ ሰጥቼው ማስታወቂያ ሰርቼ ብዬ ካልኩኝ ከዛ ይሄድላል። ፖሊካርፕ እንዲህ ብሎ ኤሬኔዎስ እንዲህ ብሎ ልክ ነው። የቤተክርስቲያን አባቶች ናቸው፣ እንቀበላቸዋለን። እኛ ያሉት ነገር ካለ እንደ መጽሐፍ ቅዱስ እንቀበላለን፣ እንደ መጽሐፍ ቅዱስ ያልሆነውን አንቀበልም። እሱን እድል ላለመስጠት ነው የምፈልገው። ታዲያስ ይሄ ድንገት አለ አይደል? ቅጽበታዊ የሚባል ነገር እንደሱ ማለት ነው። ባልተዘጋጀበት እኔም ባልተዘጋጀሁበት ለምሳሌ አሁን ቢገባ ቅዱስ ቁርባን ወይ ጥምቀት ላይ ከሱ ጋር ማውራት ፈልጋለሁ፣ ከቀሲስ ዲበኩሉ ጋር። ደግሞ እሱ ቄስ ስለሆነ እኔም ዲያቆን ስለነበርኩ እሱም ስልጣነ ክህነት ነበረው፣ እኔም ስልጣነ ክህነት ነበረኝ። እንደሱ አይነቱ አሐዱ አብ ቅዱስ ብሎ ሲቀድስ እኔም ተንሱ ለጸሎት ብዬ ቀድስ ነበረ። ሲገባ ጥምቀቱም ላይ አብረን ነው የምናጠምቀው። አንድ ኦርቶዶክስ ዲያቆንና ቄስ አብረው ነው የሚያጠምቁት። ቁርባኑንም አብረን ነው፣ እነሱ ስጋውን ሲሰጡ እኔ ደሙን ሰጥ ነበር። የኦርቶዶክስ ቄስ የሆነ ኑና እስኪ ቁርባንና ጥምቀት ላይ ከኔ ጋር አውሩ። ቄስ የሆነ ሚስጥር የሚያውቅ ዲያቆን የሆነ ካህን የሆነ አለ። ስለ መድኃኔዓለም ቀላል ነው ብላችኋል አይደል? ቀላል ነው። አንድ ፕሮቴስታንትን ወደ ኦርቶዶክስ ማምጣት ቀላል ነው ብላችኋል። ሚስጥረ ስላሴን አይቻለሁ ብሎ የሚል እንደኔ ይቀድስ የነበረ ቄስ የሆነ ይግባ። ስለ መድኃኔዓለም ክርስቶስ ለምናችኋለሁ። እንደው ለዛሬ ስለ ማርያም ብዬ ለምናችሁ ኦርቶዶክሳውያን ቄስ ወይ ዲያቆን የሆነ ሚስጥር የሚያቅ የቀደሰ መገበሪያ ቤቱን የሚያቅ ቤተልሔሙን የሚያቅ ቅድስቱን የሚያቅ የቀደሰ እሱ ይምጣ። ከዛ ውጪ እኔ ዝም ብሎ ባልቴቶር የሚያወራ ሰው አልፈልግም። ኑ ግቡና የካህን ንግግር እናወራለና ምን ይለናል? ኤርሚያስ ጴንጤ ስለሆነ ቤተ ክህነቱን የማያውቅ መስሎ ከሆነ እዚህ ሚስጥረ ቁርባን ላይ እዚህ እናወራለን። 800 ሰው አለ። ታብና ኮፒሊንግ ሼር ያደርጉታል ወንድሞቼ። በጨዋ ደቂቃ ይዙልናል። ዲያቆን ወይ ቄስ የሆነ ይምጣ ማለት ነው። ቴንኪው። እሺ ሃይሚ ሴት ነሽ ወይስ በዚህ ስም ወንዶችም ስለሚጠሩ ብዬ ነው? አዎ ሴት ነኝ። እሺ መቼም ቄስ አይደለሽም። የሴት ቄስና ዲያቆን እንደሌለ ቤተክርስቲያኑ ስለማቀሽ እንኳን ደህና መጣሽ። እንኳን ደህና ቆየ። ለአንተ ካህናትና ዲያቆናት አያስፈልጉም፣ እኛም በቃሃለን። ኦኬ ይሄ እኮ ወጥ እንስራ እኮ አይደለም ያልኩትኝ። እኔ እዚህ ይምጡና ሽንኩርት ይቅጠፉ አይደለም ያልኩትኝ። እሺ እንኳን መጡ ያውቃሉ ማለት ነው። ሚስጥረ ስላሴ አይተዋል እንዴ የኔታ ብፁዕ አባታችን? ሚስጥረ ስላሴ አይተዋል? ኦኬ ደግመው መጥተዋል፣ ልከዋል።
ኧረ ዲያቆናትና ካህናት ለአንተ አያስፈልጉህም። በቃ ሴት ነው። አንተም እንደ ሴት ቁጭ ብለህ ስታወራ ስለምትል እኛም በቃሃለን። በቃ እሺ፣ እንግዲህ እስኪ እንጀምራ። ከበቃኝ ታዲያ እኔ ምን አደርጋለሁ? ቄሶቹ በጠፉበት ሴቱ ከመጣ መቼም ያው ካህን ከሆኑም እቀበላለሁ፣ ካልሆኑም እንጀምራ። ለእንዳንተ አይነት ስራ ፍት ደግሞ ካህናት የትኛው ሀሳብ ላይ እናውራ? እሺ ወይዘሮ ሃይማኖት የትኛው ሀሳብ? ተረት በቃ ተረትን ቀጥል። ተረት ላይ እናውራ። እሺ ተረት ከተረት አያልፍ። በቃ እሺ ተረት ይኸው እዚህ ያሉ ተረቶች በጣም ብዙ ተረቶች አሉ። ምርጫቸው ያደረጉት ወይዘሮ ሃይማኖት ተረት ላይ እናውራ ነው። እሺ በየትኛው እናውራ? በአሁን ለምን ወረዱ? በወንጌል ነው በተረት ብዬ እኔ ተናግሬያለሁ። እንግዲህ ተረት ብለዋሉ። ምርጫ አድርጉ። መጽሐፉን ሳመጣ ነው የሚሸሹት። ቋንቋዬን እንዴት ነው ገልብጦ ነው እንደሚነን ቲክቶክ ለእናንተ የሚያደርሰው? ወገኖች ቀጥታ ከተሰማ እኮ እያወራ ያለሁት ቄስ ወይ ዲያቆን ይምጣ ነው። ዳጊ እዚህ ገስት ላይ ያላችሁ አማርኛ ቀጥታ ይሰማል አይደል ወይስ ትራንስሌት የሚያደርግ ኤአይ እንግዲህ ገልብጦ እያሰማቸው ይሆናል። አዲሱ ቴክኖሎጂ ኤአይ ነው ወይስ ጂኒ ገብቶ ነው? ምን አማርኛ እኮ ቀጥታ ነው። ጌታን ቀሲስ ከመጡ እኔ ዛሬ ኦርቶዶክስ ነው የምሆነው። ቀሲስ መጥተው ከተዋዩ ኦርቶዶክስ ሆኜ ነው የምወጣው ዛሬ፣ ምንም ያለ ምንም ጥርጥር ማለት ነው። ከመጡ ገብተው እውነት ሃይማኖታቸውን ዲፌንድ ካደረጉ እንዳታዝኑብኝ ጴንጤዎች። ክርክር አላውቅም። ጴንጤ ነው የምሆነው ነገው። አሁን ቀሲስ ዲበኩሉ ከገቡ እሺ ልደተ ቃል መጥቷል። ልደተ ቃል ካህን ወይ ኦርቶዶክስ ኮንክ ከኔ ጋር ታወራለህ። ክህነት ወይ ድቁና ካለ ማለት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። የቤተክርስቲያን መምህር መወያየት አይችልም? ዲያቆን ብቻ ወይ ካህን ብቻ? ካህን ሚስጥር ያየ ቀድሞ ድቁና የነበረው እሳ ነው። ሚስጥር ያየ እጠይቅሃለሁ። እኔ ቤተልሔም ሚስጥር ብትጠይቀኝ ፊት ለፊት መጥቼ አላወራም። ምክንያቱም የቤተልሔም ሚስጥር ቤተልሔምና መገበሪያ ቤቱና ቤተልሔም ላይ ያለውን ቅድስቱ ሲገባ ያለውን እንዴት እንደሚሰራ ምን እየተባለ እንደሚሰራ እቃዎቹን ሁሉ እያንዳንዱ ጠይቀሃለሁ። እና ሚስጥር ደግሞ አይተሃለሁ። ከየትኛው ጳጳስ ክህነትን ተቀብለሃል? ዲያቆን ወይ ካህን ኮንክ ብቻ ነው የማወራው። እናንተ ከእናንተ ጋር ብዙ ማውራት ጥቅም ስለሌለው ማለት ነው። ከካህን ወይ ከዲያቆን ጋር ሚስጥር ያየ የቀደሰ እስከማውቀው ድረስ ድቁና ስልጣን እንደሌለ ከዚህ በፊት ስትናገር ሰምተሃል? ሰምቻለሁ። አዲስ ሰሞኑን የሰጡ ነገር ካለ አላውቅም። ወረደ ማለት ወረደ። ደረጃውን የፈለግኩት ምንድን ነው? ሚስጥር ያየ በኦርቶዶክስ ተዋሕዶ ቤተክርስቲያን የቀደሰ። ምክንያቱም እማወራህ ጴንጤው ኤርሚያስ በኦርቶዶክስ ተዋሕዶ ቤተክርስቲያን የቀደስኩ ሰው ስለሆንኩ፣ ሚስጥር ያየው ሰው ስለሆንኩ፣ ክህነት ያለኝ ሰው ስለሆንኩ ለዛ ነው ማለት ነው። እሺ በቃ ካህናት ወይ ዲያቆናት ካልሆናችሁ ማንንም አልፈልግም። ሌላ ማንንም አልፈልግም። ልደት አይ ቲንክ አውቀህም ከወጣህ ማንንም አልፈልግም። አንድ ቁጥር የጻፈ ነው ሜቢ ወይ ኔትወርክ ይሆናል። ኦኬ ቀሲስ ነኝ ብሎ የሚላል አሜት አርጌትዬ ኮር የምትባለው ቄስ ነኝ ብለሃል። እና ግባ ቄስ ነኝ ብለሃል። እሺ ይቅርታ ኔትወርክ ነው ያስወጣ ኔትወርክን ያስወጣኝ በጣም ይቅርታ። እኔ የቤተልሔሙን ሚስጥር ባውቀውም እዚህ ፊት ለፊት ላይ ግን እናገር ዘንድ ቤተክርስቲያን አታዘኝም። ከማን ድቁና እንደተቀበልኩ የምፈልግ ከሆነ እነግርሃለሁ። አይ ለምንድን ነው የማታወራው? የቤተልሔሙን ሚስጥር አልናገርማ። አይነገርም። ምን ሚስጥር አለና? አሁን የፈለግከው ዲያቆን ነው አይደለ? አሳይ የቤተክርስቲያን ዲያቆን መሆንህን። ኦኬ ካሜራ ክፈትና እስኪ መልከ ማርያምን ሰላም ለዝክረ ስምኪ በለው። ካሜራ ክፈትና
መጽሐፍ ለፊት እንዳታነብ በግዕዝ ሰላም ለዝክረ ስምኪም በለው። ሰላም 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 ለዝክረ ስምኪም በላት። ልደትዬ ቀለል ያለችው አዶ ጠይቀህ እሴ በጸጋ ከዘመድኃኔዓለም ወይ ደግሞ የሆነ ነገር ብጠይቅህ ላትወጣው ትችላለህ። እስኪ እንደው ለዝክረ ስምኪም በላት። መልካም ስለተሰቀለ መድኃኔዓለም መልከ ማርያምን ነው በለው። መልከ ማርያምን በለው። ዲያቆን ሆነ እንዳረጋግጥ እጠይቃለሁ። አንድ ዲያቆን የሚያውቀው ከአንተ ጋር ለመወያየት ካለኝ ፍላጎት የተነሳ እዚህ ድረስ ለደተቃል። አይ በልመና አይደለም። እኔ አሁን ከዲያቆንና ከቄስ ጋር ነው የምፈልገው። እኔ ነበርኩኝ እኮ አልኩኝ እኮ። አይ እኮ በለዋ ታዲያ መልከ ማርያምን ለዝክረ ስምኪም በለው። መልከ ማርያምን ወደ ቤታችን ብንገባ ሰላም ለዝክረ ስምኪ ሐዋዝ እምነከልበኒ ወቁስት በላት። እስኪ ጨርሳት እስኪ ዲያቆን መሆንህን ነው በቃ የለም ማለት ነው። የምን ቄስ ቀኔው ሲያልቅበት ቀረርቶ ጨመረበት እንደሚባለው እኔ ሀሳቡን እንኳን አንስቼልህ ልጨርሰው አልቻልኩም። በቃ እኔ ከዲያቆን ከቄስና ከዲያቆን ጋር ነው የማወራው። ከቄስና ከዲያቆን ሀሳቤን ልጨርስበት ከዲያቆንና ከቄስ ጋር ማተወያይ ከፈለከው እሺ፣ አንተ በፈለከው መጽሐፍ አውራ፣ እኔ በመጽሐፍ ቅዱስ ብቻ ላውራሽ። ልደት እየሰማኸኝ ነው? በቃ እንዳንጨቃጨቅ። እኔ የምፈልገው ከዲያቆንና ለምሳሌ መዝሙር ያሬድን ይጥራው ወይ ደግሞ ማነው ራሱ ነው የወጣው ሞዴሬተሮች አይደሉም የሚያስወጡት፣ ወይ ኔትወርክ ነው ወይ መዝሙር ያሬድን ጥራው ወይ ፈለገ ማነው መሐመድ ነው ማለት ብትሉት እሱን ጥራው። ዲያቆን የሆነ ይግባ ወይ ካህን የሆነ ቄስ የሆነ ሚስጥር የሚያውቅ እንግባባለን ስናወራ ማለት ነው። ምን ይለናል? ቀሲስ ዲበኩሉን በተለይ ፈልጉና ጥሩት። አንድ ፕሮቴስታንትን እኔ ወደ ኦርቶዶክስ ለመመለስ ለእኔ ቀላል ነው ብሏል። ሚስጥረ ጥምቀት ወይ ሚስጥረ ቁርባን ላይ ይኸው የመድኃኔዓለም ባሪያ ያለው ቆንጅዬ ጴንጤ ያለውኝ እዚህ ኑና እናውራ። ቴንኪው። እሺ ኑና እናውራ። ከዚህ በፊት ያላወራችሁኝ በተለይ ለማውራት የምትፈልጉ ሰዎች ኑ። ቄስ ወይ ዲያቆን ጥሩ። ንስሐ አባቶቻችሁን ቀስቅሷቸው። አንድ ቄስ ይምጣ ወይ አንድ ዲያቆን። ኮፒ ሊንክ ሼር አድርጉት። በተለይ ቀሲስ ዲበኩሉ እራሱ ቢመጣ ደስ ይለኛል። ታሪካዊ ክርስትና አለኝ አይደል ብሎ ያለው ይምጣ። ታሪኩ የሚጀምረው የእሱ ከሰባሪዎስ ነው ከአትናቴዎስ መሆኑን ያሳየኛል። ከአትናቴዎስ ነው ክርስትና የሚጀምረው ብሎ ካለ መጥቶ ያሳየኛል። አትናቴዎስን የምንቀበለው የቤተክርስቲያን አባት ነው። ግን የክርስትና ከአትናቴዎስ አይደለም የሚጀምረው። ክርስትና ከፖሊካርፕም አይደለም የሚጀምረው። የዮሐንስ ደቀ መዝሙር ከአግናጤዎስም አይደለም የሚጀምረው። ከሄሬኔዎስም አይደለም የሚጀምረው። ክርስትና የሚጀምረው ከየት ከሆነ ከመሰረቱ ነው። ያው እንግዲህ ውሃን ከጥሩ ነገርን ከስሩ ይሉ የተለ ከስሩ እንጀምረዋለን ማለት ምን ይለናል? ፋሲካን በዚህ ብናከብር ኤርሚያስን እስኪ ቀሲስ ዲበኩሉ ናና ስበክና በጨዋነት በእውቀት እናወራለን። ሰብኩ። ወይ እሱ ከጠፋ ሌላ ቄስ ወይ ሌላ ዲያቆን መጥቶ ጥምቀትና ቁርባን ላይ ከሁለቱ አንዱ በጣም የምንኮራባቸው ትምህርቶች ናቸው አይደል ያላችሁት? ኑና ከኔ ጋር አውሩ። ቴንኪው። ሰላም ለኤርሚሽ፣ እንዴት ኤርፖርት ምናምን ካደረግ አውልቀው፣ በጣም ይረብሻል። ኦኬ እንትን እሺ፣ ወንድምነት ቢኒያው የምትሉት አለ? ዳጊ የምትሉት አለ? የምትሉት ካለ መናገር ትችላላችሁ። ቀሲስ ዲበኩሉን ጥሩት ካለ ማለት ነው። ቅድም ፎክሯል። ቆይ አንተ ደጋግመን አውርተናል ከአንተ ጋር እንዴ፣ በጣም ደጋግመን በበቃኝ ስንት ጊዜ? 3 ጊዜ ማለት ነው። 3 ጊዜ አውርተናል። ግን ከቆየም በኋላ እናወራለን። ከጠፋ ምን ይደረጋል? ጋንተሩ እናወራለን ማለት ነው ከአንተ ጋር። አይ ነው ዲያቆን እንደሆን ካውቃለሁ። ግን 3 ጊዜ ጥምቀት ላይ ቁርባን ላይ አውርተናል። ታስታውሳለህ ደግሞ እናወራለን አልኩ። ቆይ አሁን እኔ ሌሎች እፈልጋለሁ። እስከዛ ሚዩት አድርገውና ተቀመጥ። ከጠፋ እንግዲህ ምን ይደረግ? አንድ ያለሃቸው አንተ ነህ። ዛሬም ደግሞ ያው ጉድጓድ ውስጥ ትገባለህ፣ አወጣሃለሁ፣ ትገባለህ፣ አወጣሃለሁ፣ ትገባለህ፣ አወጣሃለሁ። እንደዛ ነው ማለት ነው።
ኦኬ ሌላ ካለ ለሌሎች እድል እንስጥ። አረ እንደው ስለ ወላዲት አምላክ ዛሬ የኦርቶዶክስ ቄስ ጥሩልኝ፣ ቁርባን ላይ ሊያወራ የሚችል ሚስጥረ ቁርባን ላይ ጥምቀትን ለድህነት ነው ብሎ የሚል የኦርቶዶክስ ቄስ ወይ ዲያቆን ጥሩልኝ። ቄስ ያያችሁ ፈላልጉ እስቲ መንገድ ላይ ቲክቶክ ላይ ሚስጥር ያየን ያልኩት እኔ ሚስጥር ያየ በኢትዮጵያ ኦርቶዶክስ ክርስቲያን ሚስጥር ያየ ማለት ስልጣነ ክህነት ያለው እንደኔ ስልጣነ ክህነት ያለው እንደ ቀሲስ ዲበኩሉ ስልጣነ ክህነት ያለው እኔ ዲያቆን ነኝ ግን የክህነት ስልጣን አለኝ ማለት ነው። ከብፁዕ አቡነ ናትናኤል እጅ የአርሲው ሊቀ ጳጳስ እና ከአውራጃው ሀገረ ስብከት ከአባ ዘራ ብሩክ እጅ በተለይ ጳጳሱ ናቸው የሰጡኝ የድቁና ስልጣኔ ተቀበልኩኝ። መንገደኛ ያልሆንኩ እውነተኛ ዲያቆን ነኝ። እና ፈትሸኝ ሚስጥረ ቁርባን ላይ ወይ ጥምቀት ላይ ኑ አውሩኝ። ጴንጤኔ ብዬ ስልህ ነገር የማይገባን ገሪባ መስለናችሁ ምንም እናንተ ጥምቀት ላይ መቼ ማውራት ትችሉና ቁርባንስ ላይ የታላችሁና ትሉናላችሁ። ኑ ከመገበሪያ ቤት ውስጥ ከቤተልሔም ውስጥ ከቅድስተ ቅዱሳን ተብሎ የሚባልበት እናወራለን። ጥርስ ፎራውን ማለት ነው። ከዛ ዮሐንስ ወንጌል ምዕራፍ 6ን እንተነዋለን። ህዝቡ ይሰማል፣ ህዝብ ይማራል። ቄስ ፈልጉልኝ፣ ዲያቆን ፈልጉልኝ። ዛሬ ኤርሜ እኛ ጋር ሌሊት ላይ ምን ተፈጥሮ እንደሆነ አላውቅም። ጠዋት ስነሳ አንዳንድ ግርግሮች እዛ ሰፈር ተፈጥሮ ነበር እና እስቲ ቆይ በደንብ እንትን እላለሁ ማለት ግርግር የማወቅ ብዙም ኢንትረስቱ ኖሮኝ ሳይሆን አሁን ባልከው ቶፒክ ላይ ልደት ቃል ምን አጥፍቶ ነው እንደዛ ሲወረድበት የነበረው እና አይ ቲንክ ዳሜጅ ኮንትሮል ለማድረግ ነው የመጣው፣ የእውነት ለመወያየት ነው የመጣው። እሱን ልቡን ስለማላቅ አሁን ምንም ማለት አልፈልግም። ግን እዛ ቤት ብዙ ወጥ ረገጣ ውስጥ ገብቷል እያሉ ያው ሲተቹት ነበርና እኔ የምፈልገው ወሬ ማመላለሱን ሳይሆን ጀስት ቶፒኮቹ ምንድነው እዛ ቤት የተፈጠረው ነገር በተለይ በዚህ አሁን ባነሳው ቶፒክ ላይ በደንብ ዲቴይሉም ብናውቅ። ምክንያቱም ከጳጳሱም ጋር በተገናኘ አካውንቱን አጥፍቶ ነበር ምናምን ቪዲዮዎቹንም አጥፍቷል የለጠፈውን አይነት ነገሮች እየሰማው ነበርና ብንሰማቸው ጉዳዩን ብናቅ ስለ ግለሰቡ ብዙም የማወቅ ወይም የመሞገት ፍላጎት የለኝም። እሱ የፈለገው ማለት ይችላል። ግን ትምህርት ላይ ዶክትሪን ላይ ያሉ ችግሮች ካሉ ብንነጋገርበት ደስ ይለኛል እና አይ ዶንት ኖ ዋት ሃፕን አሁን ከምትለው ትንሽ ከፍ ያለ ነገር ነው ደግሞ የሰማሁት እና ልጁ ከዕለታት አንድ ቀን እኛ ቤት ሲከሰት ለምን እንደሆነ ግልጽ ነው። የሆነ ዳሜጅ ኮንትሮል አለ፣ የሆነ የተፈጠረብህን ቁስል እዚህ ማንም ዶክተር ያከመኝ ነገር ይመስላል እኛ ቤት ሲመጣ። ኤኒዌይስ ከማን ነው ከእፎይ ጋር ተጣልተው ነበር፣ ተጋጭተው ነበር። የቅድሙ ፕሮግራም ላይ ቅድሙ ውይይታቸው ላይ እሱ ነበር። ትምህርቱን ወይም ጉዳዩን ነው የምፈልገው። ግጭታቸውንም ሰላማቸውም አያገባኝም። ግን ትምህርቱ የተፈጠረው ነገር ምንድን ላይ እዛ ላይ አሁን ከምናወራው ጋር የሚገናኝ ከሆነ ብንሄድበት ደስ ይለኛል። ትምህርት ላይ አይደ ነው ከዓለም የምትባለዋ እና እፎይ ጋራ ተጋጭተው ተጣልተው ነበረ። በሆነ ነገር ቪዲዮ ተሰራርተው ነበር። በብፁዕ አቡነ አብርሃም ምክንያት ነው። ብፁዕ አቡነ አብርሃምን ለምን ትናገራለህ ብለው እፎይ አይ ቲንክ ተናግሯቸው ይመስለኛል። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ማለት ነው። ምን እንዳሉ አይዶ ነው። ግን በዛ ጉዳይ እንትን ብለው የቅድሙን ሲናገር የነበረው እፎይ የተናገረውን ቅድም አሰምቻችኋለሁ። ዲበኩልም የተናገረውን ቅድም አሰምቻለሁ። ልደተ ቃልም የተናገረውን ቅድም አሰምቻለሁ። እኔ አሁን አንድን ጴንጤ ወደ ኦርቶዶክስ መመለስ ቀላል ነው ብለዋል። ማን ይሄን ያለው? ዲበኩሉ ናቸው ያሉት። ኦኬ ያው አንቱ ብዬ ብል ያው ካህን ስለሆንኩ ማለት እችላለሁ፣ መብቴ ነው እንጂ ለንቀት አይደለም። ኦኬ መነሻቸውም እንደሆነ አላውቅም፣ እሱ ጋር አይመለከተኝም። ግን ካወቅኑ ትምህርት ከሆነ እንዳልከው ልክ ምን እንደሆነ አናውቅም ነገሩን እሱ በምናውቀው ሳለው አዲስ አይደለም። ኤርምዬ በግልጽ ለመናገር ባቢሎናዊነት አዲስ አይደለም። እዛ ቤት አሁን ተጣሉ ተጋጩ ምናምን ዊ ዶንት ኬር፣ የሚያገባን ነገር የለንም። ብዙም ያ ጭንቀታችን አለም። ሰላም ቢሆኑ በእርግጥ እንፈልጋለን። ከዛ ውጭ ግን እንትን አለው ከሌ ደግሞ እንትን መለሰለት እንዲህ አይነት እንትኖችን አንፈልግም። ግን ትምህርት ከሆነ ያጣላቸውና እኛ ከምናነሳው የዛሬ ቶፒክ ጋር ከሆነ አብረን ብናየውና ምክንያቱም በጣም ሲሪየስ ይመስላል። በጣም ሰፋ ያለ ቢፍ ነገር ነው እና እሱን ወደ ጎን አድርገን ትምህርቱ ላይ እንድንሄድበት ነው። ግን የሚያገናኝ ነገር ከሌለ ባናነሳውም ይቻላል። ልክ ነው ዳጊ፣ እኔም በአውቃው እናንሰዋለን። ድንገት የሰማችሁ ሰዎች ካላችሁ ብትነግሩን እናየዋለን። እኔ ግን አሁን እንደው በእግር በፈረስ በመብራት ቄስ ወይ ዲያቆን ፈልጉልኝ። በቃ ዛሬ ምዕመን አላስተናግድም።
ቄስ ወይ ዲያቆን ይፈለግልኝ ከኦርቶዶክስ ቁርባን ላይ ወይ ጥምቀት ላይ የሚያወራ ሚስጥራት ላይ የሚያወራ ሚስጥራትን የሚያወራ ሚስጥር የሚያውቅ ነው። እስከ ዛሬ ድረስ እነ ልደተ ቃልና እና አክሊለ ናቸው ሲያንቦጫርቁት ያየነው። አግናጢዎስ እንዲህ ብሎ ይልልሃል። ጴጥሮስ ያላለውን አግናጢዎስ ትላለህ እንዴ አንተ? ከጴጥሮስ ጀምር እንጂ ጴጥሮስ ያላለውን አግናጢዎስ ጌታ አምጥቶ ነው ያለው። ማናቸውን ብቻ ፈለገ መሐመድን በሉት ፈለገ አህመድን በሉት ብቻ ሚስጥር ያየ ነው ስለ ሚስጥራት የሚናገረው። እኔ ሚስጥር ስላየው ሚስጥራትን ስለማቅ በኦርቶዶክስ ቤተክርስቲያን አጥማቂም ስለነበርኩ ማለት ካህን ሆኜ አጥማቂ ስለነበርኩ ዲያቆን ማለት አንዱ ካህኑ ሲያጠምቅ ህፃኑን እኛም እንይዛለን። ብቻውን አይደለም ካህኑ የሚያጠምቀው። እስኪ ውሸት ነው ይበሉ ይግቡና እኔ ራሴ ኤርሚያስ አጥማቂ ነበርኩ ማለት አጥማቂ ማለት መነኩሴ ሆኜ በየጸበሉ አይደለም ህዝቡን የምጸብለው። እኔው ራሴ ዲያቆን ሆኜ ከካህኑ ጋራ አጠምቅ ስለነበር ካህኑ ብቻውን አይደለም የሚያጠምቀው፣ ዲያቆኑ አብሮ ሆኖ ነው የሚያጠምቀው። ምን እንደሚጸለይ ምን እንደሚባል ስለማቅ እናወራለን። ሜሮንም ሲቀባ እኔ ነበርኩ፣ ሲያጠምቁም እኔ አብሬ ነኝ። አብሬ እዛው ዲያቆን እንደመሆነ ይመጣል አውቃለሁ ማለት ነው። ስጋ ወደሙንም ስንሰጥ እኔ ካህኑ ህብስቱን ሲሰጥ እኔ ወይኑን እንሰጥ ነበር ደሙን። እስኪ መጥቶ አንድ ሰው ውሸት ደሙ የቱ ጋር ነው ዲያቆን እንደዚህ የሚያደርገው ብሎ ይበል። መጥቶ ሚስጥር ያየ ይምጣ። አሁን ምን አይደለም ፈልገው ምን እየላኩ ሂዱና ስደቧቸው ብሎ መጥራት ማነው? ሂዱ ስደቡት ኤርሚያስን ብለው ያፈለገ መሐመድ የሚባለው ሰውዬ ሂዱ ስደቡት የሴት ቅምጥ በሉት እያለ በጣም ብዙ ስድብ ሲያሰደብ ነበር። የፈለጋቸውን ይበሉ፣ መብት አላቸው። እኔ ማንም ቅብጥ አይደለሁም። ሚስቴም ካስቀመጠችኝ ታዲያ መድኃኒዓለም የሰጠኝ ሚስቴ ናት። ብቀመጥላት ታዲያ እንዴ ንብረቷ እኮ ነኝ ጌታ የሰጣት። አሁን እሱ አይደለም ጉዳዩ። ናና ጥምቀትንና ቁርባንን አውራ እኔ ፊት በሚስጥራት በኩል ደህንነትን ታገኛላችሁ ብለምትለው ናና እኔ ጋር አውራት ስለ ማርያም። ዛሬ በቃ ስሟን ጠርቼ ኦርቶዶክሳውያን በማርያም ሲባል አንጀታቸው አይጨክንም ተብሎ ስለተባለ ነው። ስለ ማርያም ልለምናችሁ ኑና ቁርባንና ጥምቀት ላይ ከኔ ጋር አንዱ ላይ አውሩኝ። ቄስ ወይ ዲያቆን የሆነ ብቻ ወገኖቼ። ታብና ኮፒ ሊንክ ሼር አድርጉ። እስከዛ ሰላም በሉ። ሊያይ ሰላምታ ልስጣችሁ። ሁላችሁም ሰላም በሉ። ከላይ እኔ ስለምወጣ ለምን ከታች መሆን ነው የሚሻለኝ? ቦታ ለመልቀቅ የገባሁት ለኮሜንታተሮች አንድ ኮሜንት 100 ጊዜ አይጻፉ። እሱን ከሚጽፉበት ይሄ ታፕታፕ እና ሼር ቢያደርጉ ይሻላል። ሁለተኛ ደግሞ ለሚሳደቡ ሰዎች ሪፕላይ አይስጧቸው፣ አይጻጻፏቸው። እኛ ከስር ሚውት እያደረግናቸው ስለሆነ። በተረፈ ግን ኮሜንት አይደጋግሙ። በቃ የሞኝ ለቅሶ መልሶ መላልሶ ነገር አይነት አይሁን። እሱን ለማለት ብቻ ነው። ስጽፍ ስላላየኸው ይሄንን ኢንፎርም ለማድረግ ነው የገባሁት እና ከታች ሆናለሁ። ቴንክ ዩ ሪታይ፣ ተባረክ። የትየው ጸጋ ይብዛልሽ። እሺ የለም ምንም ቄስ አላያችሁም? በመንገድ ላይ ካፌ አካባቢ የተቀመጠ ሰላም በሉ። እሺ እህቴ ሊያይ ወገኖች ሰላም በሉና እንቀጥላለን። ለሰላምታ ጊዜ ልስጣችሁ። እሺ ሰላም የሚዬ ሁላችሁም ከላይ ያላችሁ ከታችም ያላችሁ አፋት ብሩካኖች እንዴት ናችሁ? ሰላማችሁ ብዝት ይበል። በቃ ኮፒ ሊንክ ሼር ማድረግ። ያው ዛሬ የተነሳው ቶፒክ ታውቃላችሁ፣ ሁለቱም ቤት ውስጥ ነው እሳት የተጫረውና ሁለቱንም ቤት ነው የሚነካው እና አይተኙም። ሪፖርት ለማድረግ ፕሊስ በቃ ታፕ ኮፒ ሊንክ፣ በተለይ ኮፒ ሊንኩ በጣም ትንሽ ነው ዛሬ 20 ሺህ እንኳን አልሞላንም። 20 ሺህ እናደርሰው እሱን። እንደገና ደግሞ ታፕታቡን 500 ሺህ እናደርሰው። 700 ኦልሞስት 800 ሰዎች አለን እዚህ። ፕሊስ ያንን እናድርግ። ኦኬ። ምክንያቱም የሚገቡትን ሰዎች አይታችኋቸዋል። በጣም የተበሳጩ ናቸው። ደስ ያላቸውም የሚመስሉት ሰዎች ደስተኞች አይደሉም። እኛ እዚህ በምንናገረው ነገር ይበሳጫሉ። ስለዚህ ቤቱን እንጠብቀው፣ አብረን እናገልግል።
ሰብስክራይብ ማድረግ የምትችሉ ሰዎች ውጭ የምትኖሩ ሰዎች ያንንም በማድረግ አገልግሉ። ቤቱን ይደግፈዋል። እነሱ ብዙ ምንም የሚመጣ ነገር የለም። በዛ ምናገልግል። ተባረኩ። ጸጋ ይብዛላችሁ። እሺ ተባረክ። የትየው ጸጋ ይብዛልሽ። ቢኒያው ማለት እብራይት እያስወጣት ነው ዛሬ። ኔትወርኩ ነው ወይስ እሷ ናት? ቢኒያው ሰላም በል። እሺ ኔትወርኩ ይመስለኛል። ኦኬ ጸጋና ሰላም ይብዛላችሁ ወገኖች። በጣም ያሳዝናል የጉድ አይዲያ ጉዳይ። አክቹሊ ታውቀዋለህ አይደል? ግን አዎ ጉድ አይዲያን አውቀዋለሁ። ይመጣ ነበር እና በተደጋጋሚ ብዙ ቶፒኮች ላይ ዝም ብሎ ይሰማል። ያው ብዙ መከራከር አይችልም፣ ከኛ ጋር ከጴንጤ ጋር መከራከር አይችልም ኦብቪየስሊ። ያም ደግሞ የሆነበት ዋናው ምክንያት ጴንጤም መጽሐፍ ቅዱስ ላይ አታማውም። ጤነኛ የሆነ መጽሐፍ ቅዱሳዊ ትርጓሜም አለው። ጴንጤ ደግሞ መጽሐፍ ቅዱስ ብቻ ብሎ የተነሳ ህዝብ ስለሆነ በሌላ ተረት አትሸውደውም። ግን ያው በዛኛው ቤት ግን ካየው ብዙ ተረታ ተረቶች አሉ። እነኛ ተረታ ተረቶች ደግሞ አንዳንድ ከሀዲሶች ጋር ራሱ በጣም የሚዛመዱ ነገሮች አሏቸው። ለምሳሌ ያው በሁለቱም ኮመንሊ የሚታወቀው አንደኛው ብዙ ሰው ያውቀዋል ብዬ አስባለሁ። ይሄንን ኢየሱስ ልጅ እያለ ከጭቃ እርግብ ሰራና ለቀቀው ምናምን የሚለው ሀሳብ በዛኛውም በእስልምናውም ታገኙታላችሁ፣ እዚህም ኦርቶዶክሱ ጋርም ታገኙታላችሁ። ስለዚህ አንዳንዴ ያው ይሄ ልጅ አሁን በእውነት ምኑን ይፈረድበታል? ወደዛ ቢል ተረት ነው፣ ወደዚህ ቢል ተረት ነው። ያው ከጨለማ ወደ ተሻለ ጨለማ ተሸጋገረ ነው የሚባለው። እንደው በዚህን እንኳን ያህል አቅም የሚባል ነገር የላችሁም። ያው የራሳችሁ ሰዎች የተናገሩ አንድ እንኳን ሰው ማስተማር የሚችል የለም በመካከላችን። ስለዚህ ያው አትሊስት ጴንጤ ይሁኑ። ምክንያቱም ጴንጤ ከሆነ መጽሐፍ ቅዱስ እንጂ የሚይዘው ገጀራ አይደለም። ሌላ ህዝቡን የጨፈጨፋችሁበትን ገጀራ እንንገራችሁ። ድርሳናትና ገድላት ይባላሉ። ከገጀራም የባሰ ነው እሱ ደግሞ። ለምንድን ነው በሉኝ። ምክንያቱም ገጀራ እንግዲህ አንድ ህይወትን ነው የሚያሳጣ። ነገር ግን ይሄኛው እናንተ ግን የሰራችሁት ገጀራ ድርሳንና ገድላት የሚባለው ሰውን የዘላለም ህይወቱን ያሳጣዋል። ለምን ሲባል ከክርስቶስ ኢየሱስ አምላክ ሰው ከሆነ ከሞተለት ከዛ ለይቶ ያንን ሰው ያንን ነፍስ በሌላ ፍጡራንና እንደዚሁም የአየር ጋኔን ሰው ሆኖ ሳይሆን የአየር ጋኔን ሰምሃው የሰው ባህሪን ተላብሶ ከዛ ምንድነው ታቦት ተቀርጾለት የምታስመልኩ ቤተ እምነት ናቸው። ስለዚህ እናንተ ደግሞ በገጀራ የራሳችሁን ህዝብ ወይንም ብዙ የኢትዮጵያዊውን እንግዲህ ድርሳንና ገድል በሚባል ገጀራ ቀጥቅጣችሁታል። ስለዚህ አይዟችሁ፣ አትፍሩ። አንድም ከፈለገ ጴንጤም ከፈለገ ኦርቶዶክስም መሆን ይችላል፣ ኦር ኢቨን እስላምም መሆን ይችላል። አንዳችሁም ያው በጴንጤው አፖሎጀቲክ ፊት እንደማትቆሙ እናውቃለን። እስልምና ላይ የሚሰሩ ብዙ ወንድሞች አሉ። አንዳችሁም እዛ ገብታችሁ ይሄ ለሙስሊሞች ነው። አንዳችሁም ገብታችሁ ያው እዛ መሐመድንም ይሁን አላህንም ይሁን ቁርአንንም ይሁን ዲፌንድ ማድረግ እንደማትችሉ ታውቃላችሁ። ይሄን ደግሞ በብዙ ማስረጃ እንግዲህ አይተነዋል፣ አሳይተንም። እንደዚሁም ኦርቶዶክሳውያን እዚህ መተከኛ ጋር ያው ሞክራችሁ ይሁት ያው ከኛ ጋር ከመባባል ይልቅ መጀመሪያ ገድልህን ድርሳንህን ዞር አድርገህ መጽሐፍ ቅዱስህን አንሳ። እንደዛ ብታደርግ ኖሮ ዛሬ ህዝብን ባላጣህ ነበር። ስለዚህ ያለን መልእክት በጣም ሲምፕል ነው። ከመጽሐፍ ቅዱስ ጋር የተለያየ ህዝብ
የምታለያይም ቤተ እምነት መጨረሻዋ ይሄንን ይመስላል። መጨረሻዋ ይሄንን ይመስላል። ሁሉ በጣም ነው የምታሳዝኑት። በእውነት ኦርቶዶክሳውያን በጣም ነው የምንወዳችሁ፣ በጣም ነው የምናዝንላችሁ። ያ ደግሞ የሆነበት ምክንያት የእውነትን መንገድ አስታችኋለች እቺ ቤተ እምነት። የእውነት መንገድ ኢየሱስ ክርስቶስ ብቻ ነው። እሱን ደግሞ ደጋግመን ከቅዱሳት መጽሐፍትም አሳይተናል፣ ደጋግመንም አሳይተናል። በብዙ ተረትና በብዙ በሰው አእምሮ በተፈለሰፉ ፍልስፍናዎች ገድልና ድርሳን ተብሎ እንግዲህ እንደዚህ አእምሯችሁን ጠፍንገው ይዘው እኔ አንዳንዴ ግን ኤርሜ ልጁን ሳየው ምንም እንኳን ቢያሳዝነኝም ምንም ያው ከአንዱ ጨለማ ወደ በደንብ ድቅድቅ ወዳለው ጨለማ ነው ዘሎ ሄደው። ምክንያቱም እዛም ቁጭ ብሎ ከዚህ የተለየ ትምህርት ብዙም ያገኛል ብዬ አላምንም። የራሳቸው ዲያቆን ነው ወጥቶ 66ቱ መጽሐፍ ቅዱስ እርኩስ መጽሐፍ እኮ ነው ያለው። ይሄ ደፋር ፈለገ አትናቴዎስ የሚባለው ፈለገ መሐመድ ብለነዋል። ኦብቪየስሊ ፎር ኦብቪየስ ሪዝን ይሄንን እንኳን የማያውቅ ነው እንግዲህ በቤተ ክርስቲያኒቱ ውስጥ ቁጭ ብሎ በድቁና ወስዶ የሚያገለግለው። ይህንን እንኳን የማያውቅ የመጽሐፍ ቅዱስን እንኳን ቫልዩ የማያውቅ ነገር ግን ገድል ተነካ ብሎ ያው ወገቡን ይዞ እንደ መንደር ሴት ይውረገረግልሃል። ለምን ሲባል ከመጽሐፍ ቅዱሱ ከእግዚአብሔር ቃል እውነት ተፋተዋል እነኚህ ሰዎች። በቃ ከእግዚአብሔር ቃል እውነት የተፋታን ሰው ደግሞ በምን ታስረዋለ? በሌላ ጨለማ ታስረዋለ። ያው ይሄ ወንድም በጣም ያሳዝናል። በእውነት አሳዝኖኛል፣ ግን ደግሞ አልፈርድበትም። ነገረ ስላሴን እዛ ቤት አስተምሩ ቢባሉ አንድ ብለው የማይጀምሩ ብዙ አገልጋይ ነን ተብዬዎች አሉ። ነገረ ስጋዌን አስተምሩ ቢባሉ እንደው የራሳችሁን ትምህርት እንኳን ኦርቶዶክሳውያን የራሳችሁን ትምህርት እንኳን ጠንቅቃችሁ ታውቁታላችሁ? እንደው ቤተክርስቲያኒቱ የኔ ነው የምትለው እንኳን ትምህርት ጠንቅቃችሁ ታውቃላችሁ? እዚያ አገልጋይ ነን ብላችሁ ውር ውር የምትሉት ልደት በል ናኬ በል ምናምናችሁ ሁላችሁ ቄስ ዲበኩሉ ፈለገ አትናቴዎስ ምናምን ሁላችሁንም ነው የምለው። ቤተ ክርስቲያኒቱ ራሱ የምታስተምረውን ትምህርት ታውቃላችሁ ወይ? ቤተ ክርስቲያኒቱ ራሱ ደግሞ አንድና ወጥ የሆነ ትምህርት አላት ወይ? ይህንን ጥያቄ ለእናንተ ትችዋለሁ። ኦኬ ወንድምነት ቴንኪዩ፣ ጌታ ይባርክ። ቴንኪዩ። እሺ ነቢል ነው ነቢል የምትባል የመጣ ናብል ነው ነቢል ላስወርድ ነው። አቤት ካላልክ አቤት አቤት። እሺ ከየት ቤተ እምነት ነው? እስልምና እስልምና። አታወራኝም ቶሎ ቶሎ? እሺ ፈጠን ብለህ። እሺ ቴንክ ዩ። እንኳን ደህና መጣህ። እስልምና እንኳን ደህና መጣህ። ኦኬ አምላካችሁ የምታመልኩት አምላካችሁ እውነተኛ አምላክ ነው ብለህ ነው አይደል የምታምነው? አዎ በደንብ። ይሄ እናንተ የምታመልኩት አምላክ አላህ ብላችሁ የምትጠሩትን መሐመድ በሂራ ዋሻ ከተገለጠለት መገለጥ በፊት የነበረ ፍጥረት አስቀድሞ የነበረው ፍጥረት እስልምና ከመጀመሩ ከዛሬ 1400 ዓመት በፊት የነበረ በዚህ ፕላኔት ላይ የነበረ ፍጥረት ሲያመልከው የነበረው አላህን ነበር። ለምን ወጣህ? ለምን ወጣህ? ና ተመልሰ ነቢል ና ተመልሰ። ቄሶቹን ቢካሉ ሼኮቹ ይምጡ። እሺ ከላይ ያለው ማን ነው? ኦኬ ስለዚህ በደንብ ቀጣሻለሁ እህቴ። ኦኬ ያው በደንብ ቅጣቱ ማለት ነው። ሄደህ ያንኑ ምንድነው ጡትን ያሳየን እዛው ታገል ብራዘር። ኢየሱስን እዛው ሄደህ እዚህ ጡትን ያሳየን
በልዛው ሄደህ ታገል። ምጠባም ከሆነ ጥባ። ጮት ነው ኢየሱስ ተጋጭቼ ነበር የሚራሴ ይሄ ከስዕል አድኖ ውስጥ ወጥቶ ነው። አይቶ በቃ ሪስትሪክሽን እንዲመጣ አድርጎ ነው። ኦርቶዶክስ ወይ እስላም ነው። ኦርቶዶክስ እንደሚሆን እርግጠኛ ነኝ። እስላሞች እንኳን እንደዚህ ላይ ያደርጉ ይችላሉ። ምክንያቱም እነሱ ዛሬ ኦፌንድ የሚያደርጋቸው ነገር የለም። እሺ እንትን ሪስትሪክሽን መጥቷል። ታብ አድርጉልኝ ፕሊዝ፣ ታብ አድርጉልኝ። 700 ሰው አለ ያላችሁ በጌታ የምታምኑ ወንድሞች፣ ሌላውን ተውትና ኮሜንት ማድረጉን ተውትና እንዳይዘጋብኝ ታብ አድርጉ። የማይታይ ነገር ነው ያሳየው። የኦርቶዶክስ እምነት ተከታይ መሆኑ ምንም ጥርጥር የለኝም። አይ የማይታይ አይደለም። አባ ዘጋ ስጫ ከሆነ ሰውየው ማየት ይቻላል። ወጥቶ ጠብቶ የለ እንደም ችግር የለም። ግን ቲክቶክ አይወድም ልል ፈልጌ ነው። ቲክቶክ የማይወደውን ያሳየው። እንግዲህ ምንድነው? እሺ ሌሎች ሰላም በሉሽ። መነንዬ ሰላም አልሽ? ቅድሙ ሀሳብ ላይ የምሰጪው ካለ በይና ወደ ቤካ እንሂድ። ከዛ ወደ ዲያቆን ያ ጉዳይ ያው ልጁ እናውቀዋለን፣ የታወቀ ልጅ ነው እዚህ እንትን ላይ እና በጣም ነው የሚያሳዝነው ምንድነው እሱ ለጠየቀውም ጥያቄ በዛኛውን ቤት ሲያከለክሉት ነው ለዚህ የዳረጉት። ምክንያቱም እነሱ ምን ያደረጉት ነበረ፣ በቃ ፕሮቴስታንት ነህ አንተ የእነሱ እንትን ነው እያሉ በተገቢ መንገድ ጥያቄውንም አልመለሱለትም። አይታችሁት እንደሆነ ማለት ነው። አንዴ ያሬድ ቤት ጸድ ቤት አንዴ እዛ ሲያዋክቡት ነበር ልጁን። ስለዚህ ልጁ እንደዚህ ለመሆኑ ምንም የእነሱ አስተዋጽኦ አለበት፣ የኦርቶዶክሳውያኑ አስተዋጽኦ። በጣም ነው ማዝነው በዚህ ልክ። ያው የሄደው ዘሴም ቢሆንም ማለት ነው ከጨለማ ወደ ድቅድቅ ጨለማው ነው የሄደው። አንድ ነው ኦርቶዶክስ ማለት እስልምና ዘሴም ነውና ያሳዝነኛል በዚህ ልክ መሄዱ። ጌታ ግን ይርዳው ከዛ እንዲያወጣው። በተረፈ ታብሼር ኮፒ ሊንክ እናርግ። ተባረኩ፣ ጸጋ ይብዛላችሁ። እንጸልይለት ደግሞ ጌታ እንዲረዳው ማለት ነው። ተባረኪ፣ የትየው ጸጋ ይብዛልሽ። ኤርሚ አንድ ደቂቃ አለኝ። እኔም እዛው ልበል። ያው እንግዲህ አሁን የጨው ዋጋ ከተወደደ ነው እንግዲህ ችግር የሚሆነው ምንድነው? በጣም አይናቸውን በማጠብ ከሚጠቀሙበት አንዱ ማቴሪያል ጨው ነው። ቅድም እዚህ ቤት ገብቶ የነበረው ወንድም ምንም እንዳልተፈጠረ በኦርቶዶክሳውያኖችም በሌሎች አማኞችም ፊት ሶስቱ ስላሴዎች አራቱ እንስሶች ብሎ ያስተማረ ምንም መስሜ የሌለው በቃ ከነቃ አትገደድም ብሎ የሚቀጥል ሰውዬ ነው። አሁን ይሄ ልጅ መቼ ነው ጨው የተወደደለት ነው ችግሩ የሚፈጠርበት እንጂ አይኖቹን በማጠብ የትም ቦታ ሊገለጥ የሚችል ነው። ስዕል አድኖ አንልም እኛ ቅዱሳን ስዕል ነው ብሎ የሚቀደድ የሚዋሽ ወንድም ነው። አይ ዶንት ማይንድ ሁሌም የምናገረው ትምህርታቸውና ልምምዳቸው ላይ ነው በጣም ፎከስ አድርጌ እንትን የምለው። ኦርቶዶክሳውያኖች ጥያቄ ሲኖራቸው እነዚህ ሰዎችን ይጠይቃሉ። ቲክቶክ ላይ ያሉትንም መሬት ላይ ያሉትንም። ምን ይገርማል ጉድ አይዲያ ሙስሊም እኮ ቢሆን አይገርምም። አንደኛ የሚቀርበው ሃይማኖት ጋር ሄደው ጥሩ አድርጓል፣ ይቀራረባል በብዙ ነገር። ሁለተኛ ጥያቄ ቢጠይቅ ማን መልስ ይሰጠዋል? ሽምጥጥ እየተደረገ ይካዳል። ሽምጥጥ እየተደረገ ስዕል አድኖ በስዕል እንድናለን እንዴ ብለህ ጠይቀኸው ልደት ቃልን ምንድን ነው የሚሰጥህ መልስ? አዎ በስዕል እንድናለን ነው ወይስ ምንድን ነው የሚመልስልህ? ምንድን ነው የመለሰላት ለዛች ልጅ? ቪዲዮን አሳያለሁ ከተፈለገ። እኛ ስዕል አድኖ አንልም ቅዱስ አስል ነው የምንለው ብሎ በሚሊዮን የሚቆጠሩ ኦርቶዶክሳውያኖች ራሱ እንዴ አንልም እንዴ እስኪሉ ድረስ እንደዚህ ይሸመጥጣል እንዴ? መካከል ያለው የዚህን ያህል ርቀት ነው እንዴ የምትሄዱ ስትዋሹ? አለ አይደል? መሳሳት እኮ አለ እኮ እንዴ ዳጊ አሁን ማይሳሳት አይመስልም? እንዲህ ሲያወራ መሳሳት አለ። ድሃ ጸልሳን እኮ አለ። ሽምጠጣ ነው ገባ? ሽምጠጣ በቃ ጨው እስካለ ድረስ አይኔን አጥባለሁ አይነት ነገር ይመስላልና ይሄ ሰው ባለበት ተቋም ውስጥ ወይም እሱን የሚመስሉ ሰዎች ባሉበት ተቋም ውስጥ ስለ ስላሴ በጣም ነገረ ስላሴውን በጣም ሰዎች በቅንነት ሊመለስላቸው የሚገባ ጥያቄና መልስ ነው። ይሄ ጥያቄ በቀረበበት ጊዜ ሁሉ ሰዎች በቅንነት ይህን ነገር ሊያስረዱ ይገባል እንጂ ወስደው ራእይ ላይ ካለ ከአራት እንስሳ ጋር ለጠፈህ በቁጥርም በምንም ከማይገናኝ ምላሽ መስጠትና የዚህን ያህል መዋሸት እንደ መዝሙረ ያሬድ በሐሙስና እሁድ እባብን የሚገሉ ኃጢአታቸው ይሰረያል ወይ ክርስቲያኖች ኃጢአታቸው ይሰረያል ወይ ተብሎ ለጠየቀለት ጥያቄ አይ ክርስቲያኖች አይደሉም ብለህ ገድለ ተክለ ሃይማኖት ላይ ያለውን ፊት ለፊት ከዋሸህ ነገ እነዛ ጌመሮች ሙስሊም ቢሆኑ ምን ይገርማል? ይሆናሉ፣ ደግሞም ይሆናሉ ኦፍኮርስ። ምክንያቱም ይዋሻሉ፣ ይታለላሉ፣ ይጭበረበራሉ። መጽሐፉ ላይ እኮ አለ። ይሄው እኮ እዚህ ጋር ይላል። ሁ ኬርስ ዴይ ዶንት ኬር።
ጉዳዩ ነው እንዴ? ልደት ቃል እኮ ጉዳዩ አይደለም። አንተ ሄድክ ተመለስክ፣ ወደ ሙስሊም ሄድክ፣ ዴዶን ኬር ግድ አይሰጠው። ግድ ቢሰጠው ኖሮ ነገሮቹን በጥንቃቄ ማለፍ ወይ በውስጥ አናግሩኝ ብሎ ምልህ መወስለት ይቻል ነበር። እና ብዙም አልገረምም። ገናም የሚሄዱ ሊኖሩ ይችላሉ። ጌታ በረዳን እንግዲህ ሰዎችን ወደ እውነትና ወደ ህይወት መንገድ መመለስ የኛ ድርሻ ነው። ሽምጠጣው ግን ቀላል አይደለም። ኤርምዬ እስቲ ኦርቶዶክስ ያሆን አስቡት። እናንተ እኮ ብዙ የምታወሩት እዚህ ቤት ያላችሁ ሰዎች ክርስቲያን ሆናችሁ ስለምታስቡት ነው። ወንጌል አማኝ ሆናችሁ ስለምታስቡት ነው። እስቲ ኦርቶዶክሳዊ አድርጋችሁ ራሳችሁን ለሰከንድ አስቡት። ከማን ነው መልስ የምታገኙት? ከካህን ነው የምታገኙት? ምን ይላችኋል ካህኑ? ከሲኦል በኋላ ማርያም መንግስተ ሰማያት እንደምታስገባ ያለውን ይነግራል? አይነግርም። ከፈለግ ድረስበት ነው የሚልህ። ሁለት ወንጌል አለ እዛ ቤት፣ ሁለት ወንጌል። መጀመሪያ አንደኛውም ወንጌል የጠራ አይደለም፣ እዛ ላይ ሌላ ምንፍቅና ጨምረበታል። አንድ ኦርቶዶክሳዊ አሁን እዚህ ሰፈር የምንደባደብበትን የምንከራከርበትን ነገሮች ባይፈጽምም እኮ መንግስተ ሰማያት እንደሚገባ እያስተማርከው ነው። ሁሌም እንደምነው ቁርባን ምናምን አትበለኝ። የምን ቁርባን ነው? አንተ ምን ይሰራላል ቁርባን? ያለ ቁርባን መንግስተ ሰማያት እንደምትገባ ያስተምር የለ እንዴ መጽሐፍም ሳይጠራ ጭንቅላት ውስጥ ብቻ ባለው። ዛሬ እንደዛ ነው ያልኩት አንዱ ልጅ። እኔ መጽሐፍ ሳልገልጥ ጭንቅላት ውስጥ ባለው በለመድከው ተረት እስኪ እናውራ። ማርያም ከሲኦል አውጥታ ታስገባለች አታስገባም? በኃጢአቱ የተፈረደበትን ሰው በቃ ይሄ ነገር ተጽፎ እኮ አግኝተው አይደለም። ይሄን ትርክት ለምደው አሜን ብለኸው እየኖርክበት ነው። ገድል ሳትፈልግለት ማስረጃ ድርሳን ይቅረብልኝ። አሁን ዳጊ ለጠየቀው ጥያቄ ማርያም ከሲኦል ወደ ገነት ታስገባለች ላልከው አረፍተ ነገር ማስረጃ አምጣ እንኳ ብላ ትጠይቀኝ። ለምን? ትርክቱን አምነዋል። ያለ ማስረጃ ያመንከው ተረት ጭንቅላት ውስጥ አለ ኦርቶዶክሳውያኖች። ሆኖም ግን ሄደው መጠየቅ ሲጀምሩ ምንድን ነው የተደረጉት? ምንም እንዳልተፈጠረ ነው። ልደት ቃል የሚንቀሳቀሱ ምንም እንዳልተፈጠረ በቃ ፈገግ ብሎ ምናምን ታወሪያለሽ፣ በቃ ከወሬ አያልፍም ምናምን ብሎ የሚቀጥለው ግን አይደለም። it will hunt you throughout your life, your entire life hunt ያደርጋል። ወደ ጌታ እስካልመጣህ ድረስ ሁሌም ቢሆን ያቺ ስዕል አድኖ ያድናል እንዴ ብላ የጠየቀች ልጅ መቼም ቢሆን ከላይ ፈገግ እያለች እንዴ it's okay የኛ ልጅ ቤተክርስቲያን ልጅ ስላለች እንጂ ውስጧ ግን በጣም አዝኖባል። በእርግጠኝነት በአደባባይ ስትቀፍላት እርግጠኛ ነኝ ቀረብ ወደሚለው ሙስሊም መሄዱ አይቀርም። እሷ ይሻላል አትሊስት ወይ ሼኮቹ እንግዲህ ያለውን ምንፍቅናቸውን ያለውን የሐሰት ትምህርታቸውን በቀንነት ይመልሳሉ መሰለኝ። ቢያንስ ገባ እዛ ያለውን ውሸት አትሊስት በደንብ ቆንጆ አድርገው ነው የሚያስተናግዱት መሰለኝ። ፍረስትሬትድ ነው የምትሆነው። ስለ ስላሴ ጠይቀች ልጅ እኔ ይከብደኛል፣ እዛ ስር መበርከክ ይከብደኛል አስረዱኝ ስትል ወስደህ አራት እንስሳ ጋር መለጠፍ። ስለዚህ ምን እንዲሆን ትጠብቃላችሁ ኦርቶዶክሳውያኖች? እያወቀው ነው ብለህ ትላለህ ዳጊ? ሀሳቡ ላይ እንድታወራበት እያወቀ ነው ወይስ ሆን ብሎ በጥመት የነገሩን እውነተኝነት እንዳታቅ ብሎ ነው? እንስሳና ስላሴን አይለይም እያልከኝ ነው ወይስ ለይቶ ሆን ብሎ እንትን ለማለት ነው ይህንን ያደረገው? ኦኬ፣ በመጀመሪያ ኤርምዬ እነዚህ የሚጠይቁት ጠያቂዎቹ ራሳቸው አያነቡ። ይሄ በጣም ይጠቅማል። ባይ ዘ ዌይ እዛ ቤተ እምነት ካህን ከሆን ከአንተ በላይ ባላቀው ሞር ይመቻል ለማጭበርበርም ኤኒቲንግ ለማድረግ። ምክንያቱም ምዕመናኑ ስለማያውቅ በፈለገው መንገድ ትመረዋል። አያነብም። እስቲ የታለ እስኪ ግለጠው ብትለው እዛው ላይቭ ላይ ይዋርድ ነበረ። እንደማትለው ግን በጣም ኮንፊደንስ አለ። ያውቁታል እኮ የሚያገለግሉትን ህዝብ ያውቁታል። እንደማያነብ ሲመሸት እንደሚያመሽ ሲነገት እንደሚሄድ ያውቁታል ህዝቡ። ስለዚህ ያንን ህዝብ ማገልገል ቀላል ነው። ያንን ህዝብ ወደ ሞት መምራት ቀላል ነው። እያወቀ ነው ወይ ላልከኝ ደግሞ ኦፍኮርስ እያወቀ ነው። እንዲህ ነገር ከተገለጠ እኮ የስለ ሚካኤል አድነ ስዕል አድኖ አፈር እንደበላ ነገ ደግሞ ስላሴ ብለው የሸከቸኩት ስዕል አድኖ አፈር ይበላ ወይም ኦልሬዲ በልቷል። የለም እኮ በቃ ሁለቱ መልአክ ናቸው ተብሎ በአገልጋዮቻቸው ሰሙን ጨምሮ በአፋቸው ከተመሰከረ በኋላ there is no turning back ተበሉ እኮ ለረጅም ዘመናት ስላሴ እያሉ ሲያሰግዱ የነበሩ። ስለዚህ እያወቀ ነው ወይ ላልከኝ በደንብ አውቆ ነው የሚያደርገው። ሆን ብሎ ነው የሚያደርገው። ራሱን አስለምዷል። በእንደዚህ አይነት ነገሮች አፈርጥሟል። ይሄ ልጅ አፈርጥሟል። በምንድን ነው ይሄ አይኔን ግንባር ያርገው በሚል አሁን ተሳሳተ ሲናገር እንትና ለምናምን አይደለም። ኖ ይሄ ስህተት አይደለም። በድፍረት ነው የሚብለው። ገድለ ተክለ ሃይማኖት ላይ እሁድና ሐሙስ እባብ የገደለ ኃጢአቱ ይሰራል ክርስቲያን ከሆነ የሚለውን ሀሳብ ኖ ጣዖት አምላኪዎች ናቸው ብሎ መዝሙር ያሬድ ሲናገር አውቆ ነው ሳያውቅናት በለኝ ኤርምዬ እንዴ በቃ አይኔን ግንባር ያርገው። ትሬኒንግ ከወሰድክ በኋላ እኮ ገባ በጨው የመታጠብ ልምድ ካለህ እኮ ምንም ችግር የለብን። ፍርሃት የሚሆነው ሁሉ ጊዜ ያጨው ባላለቀ ነው። ያው እየታጠብኩ ላይቭ መገባበት ትል ባላለቀ ነው። ፈገግ እያልክ ትገባለህ። ጴንጤ ጩህ ችግር የለውም። ዋና ኦርቶዶክስ አይጠይቅም፣ አያነብልኝም። እኔ የሰበኩት ህዝብ ሄዶ ቼክ አያደርግም። የት ጋ ነው ራእይ ላይ
4 እንስሳ በዙፋኑ ዙሪያ በዙፋኑ ዙሪያ ነው እንዲ ያሉት። በመጀመሪያ ስላሴዎች ነው በዙፋኑ ላይ ነው ያሉት። እርምዬ እና ይመቻል። ወንጌል አማኝን ስታገለግል ነው ችግሩ። ወንጌል አማኝ ችግሩ እንቅ ያደርጋል። ውለዳት የታለ ይልሃል። እዛ ግን ብያለው አሉ እኮ ቅድም ቄሶ አሳየናል ቪዲዮ። በቃ ብያለው ተቋም ውስጥ ካለ እንዴት ነው? ኧረ ድገምልኝ። የመምህር ብያለው ቪዲዮ አሳየን ፕሊዝ። ብያለው ይደገም። እንዲያው በጣም ይከብዳል እኮ ትልቁ ላይ አድርጌያለሁ። በጣም ነው መምህር ብያለው። አዎ ምን ታመጣለህ ነው? ገባ? አሁን እኮ ልደት ቃልም ከአባቶች ወርስ ነው። በቃ ብያለው። አሁን ዳጊ እየሰማኝ ነው አውቃለሁ። ከስር ይስቃል። ይሄን እየሳቀ ነው የሚሰማኝ። አይ ዳጊ ይርሶፈን እያለ አታውቅም እንዴ? እንደዚህ እኮ ነው ይኖር ነው ስንት ዘመን እና ጴንጤማን ሆኖ እኮ ለዚህ ነው እዚህ ይመቻል። ብያለው ስንለው አሚን ይላል። እና ዳጊ በቃ ፈገግ እያለብኝ ነው። በቃ ተመችቶታል። ይሄ የኖረበት ነው። አይኑ በጠቅላላ ግንባሩ በጠቅላላ ግንባር ነው። እና ይመች ወንድማችን። ቪዲዮን እኔ ኧረ እንደ ኦርቶዶክስ አይነት ምዕመናን እኔም ባገኘው ያልኩትን አሜን የሚለኝ ማለት ነው። አዎ እኔ ከጴንጤ ይሻለኛል። ምንፍቅና ካለኝ ነው የምልህ። የለኝም እንጂ ካለኝ እኔ ከጴንጤ ኦርቶዶክስ ነው የሚመቸኝ። አይላቭ ኦርቶዶክስ። ለምንፍቅና በጣም አክሰስብል ነው። ምን ታመጣለህ? ብያለው ብለህ ትቀጥላለህ። እስኪ የሌላችሁ ብለው ሲሉ ጳጳሱ የሚያጨበጭብ እሱኛው ራሱ ኤርሚዬ ብያለው እናመጣለን። አይችልም ነው የምልህ። ለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው። የመነኩሴ ሀብታም ካለ መጽደቅ አይችልም። ለትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? በቃ ይሄ ነው። ይሄም ልደት ቃልም እንደዚህ ነው። በቃ ፕሪንሲፕሉ በቃ ፈገግ እያለ ነው። አሁን እየሳቀ ነው። አይዳጊ እንደዚህ ቢን ዱዊንግ ዲስ ፎር አ ዋይል እና ምን አሁን አንቺ መተሽ እንዲህ ስላልሽ ምን የሚመጣ ለውጥ ያለ መስሎሽ ነው? እኛ ብለናል ካለው ህዝቡ ይላል። በቃ ይቀጥላል። ቀጥሎ አይ የመምህር ብያለውን ቪዲዮ ላክልኝ። እንደዚህ ትንሽ ሲደብረኝ እየከፈትኩ ምስቅበት ይሆናል። በውስጥ ላከው እንትን ምንድን ነው ዋትሳፕ ላይ ላክልኝ። መምህር ብያለው እሳቸው በጣም ሊቅ የሆኑ አባት ናቸው። ኦኬ ስለዚህ ወገኖች ምንድን ነው አንድ ጉድ አይዲያ የተባለው ዘግይታችሁ ለገባችሁ ሰዎች እስልምና ላይ ዲቤት አደርጋለሁ ብሎ ያለው ኦርቶዶክሳዊ ለ3 ዓመት ነው ለምናምን ነገር ዲቤት አድርጎ መጨረሻ ወደ እስልምና ሃይማኖት ሄዷል። የኦርቶዶክሱ መምህር ማለት ነው። ማን ነው? የኦርቶዶክስ አገልጋይ ማለት ነው። ጉድ አይዲያ የሚባለው ይሄ ልጅ ብዙ ጥያቄ ሲጠይቃቸው ነበር። ኦርቶዶክሳውያኑ ብዙ ጥያቄ ሲጠይቃቸው ነበር። ኦኬ አንዴ ጠብቁኝ። እሺ ኦኬ እሺ ምን አድርጎታል? አሁን ይታያችሁ። አሁን አይቶ ነበር ማለት ነው። እዚህ ጋር የተካሄደውን ፕሮግራም አይቶታል። ሌሎቻችሁ እስቲ ግቡና አዩት። ጉድ አይዲያ ብዬ እንደዚህ ታይፕ ሳረገው እንደዚህ ይመጣል ፔጁ። አሁን ከጥቂት ደቂቃ ፊት ነበረ። አሁን ግን ሃይድ አድርጎታል። እስልምናን ካላፈርክበት ጉድ አይዲያ ውስጥ እንደምትኖር እርግጠኛ ነኝ። ወይስ የኔ ጋር ብቻ ነው? ያው ኖ ቪዲዮ የት ይለኛል። ቪዲዮውን አጥፍቶታል ማለት ነው። እኔ ግን ዳውንሎድ አድርጌው አስቀምጨዋለሁ ያንኛውን ፓርት ማለት ነው። እና ሃይማኖትን ማክበር ቀዳሚ ግዴታዬ ነው ብሎ የሚል ጽሁፍ ጽፎበታል። እዚህ ጋር ግን ሌሎች ሰዎች አስቀምጠውታል። ፔጁን አሁን ዘጋው ማለት ነው። ፔጁን ሃይድ አደረገው። እናንተም ጋር እንደዛ ነው።
አሁን እኔ ሳሳይ ነው እንጂ እኔ ቅድም ስመጣ ዳውንሎድ አድርጌዋለሁ። እንደሚያጠፋው እርግጠኛ ስለሆንኩኝ ዳውንሎድ አድርጌዋለሁ እኔ እዚህ ማለት ነው። ኦኬ ታለ እዚህ ጋር አድርጌዋለሁ። ያው ያሳያችሁና እኔ ዳውንሎድ አድርጌዋለሁ ሶስቱንም ቪዲዮ አይ ቲንክ ዳጊ ና እሺ ቪዲዮ ሶስቱንም ዳውንሎድ አድርጌዋለሁ። ፓስተርን አይቼው ነበር። ከቻለ ቢገባ ብዬ ወርጄ ነበረ። አይ ደጋግሜ አንዴ ልኬለት ነበር። ፓስተር የት ትችላለህ? አልተመቸውም ማለት ነው። እሺ አልተመቸውም። ቅድም ነበር የላኩለት። ኦኬ የዚህ ምክንያቱ ምንድን ነው? በዋነኛነት ለምንድን ነው ኦርቶዶክሳውያን እስልምናን የሚቀበሉት? ለምንድን ነው ክርስቶስን እየካዱ መሐመድን እየተቀበሉ ያሉት? ይቅርታ ኤርሚዬ፣ ሶሪ ዛሬ አንድ ቪዲዮ እያየው ነበር። አይ ቲንክ ቆይ ሲሴብ እንዳደረኩት አላውቅም እንጂ ከሰንበት ትምህርት ቤት ማዕት ህጻናት እየሰለሙ ነው። አይታችሁታል እሱን ቪዲዮ? ዛሬ በጣም እየተዘዋወረ ነበረ። ህጻናት የሰንበት ካህናት ነው የሚያወሩት። እየሰለሙብን ነው ምን እናድርግ እያሉ ማለት ነው። እስቲ ቆይ ሴቭ አድርጌ ከሆነ አሁን እየነዳው ስለሆነ ነው። እና ዛሬ ነበር እንደዚህ አይነት ቪዲዮ እና ከሰንበት ትምህርት ቤት ታዳጊ ህጻናት የሰንበት ትምህርት ቤት የሚማሩት ሙሉ ሰልመዋል እያሉ ነበር ዛሬ። እንደምንማ እንዳለ አልኩሽ አረብ ሀገር እንዳለ እና ዛሬ እየተነጋገሩበት ነበር። ካህናት ናቸው፣ መምህራን ናቸው፣ እያወሩበት ነበር። እና እሱ ቪዲዮ ሲዘዋወር ነበር ቅድም ቲክቶክ ላይ እና ቆይ እስቲ ካለ አይዋለሁ ፌዝ መልሼ አስገባለሁ። ፌዝ መልሼ አስገባለሁ። እናወራለን። ቴንክ ዩ ልውረድ እኔ ልውረድ ሴና ስለላከች ሴና ላስገባ። ዲያቆን መልሼ አስገባለሁ። እናወራለን። ድንገት ሴና መረጃው ካላት ማለት ነው። እሺ ለምንድን ነው እየሰለሙ ያሉት? ከኦርቶዶክስ እምነት ለምንድን ነው እየሰለሙ ያሉት? ምክንያቱ ምንድን ነው ብላችሁ ብትሉ እኔ የተረዳሁትን የገባኝን አንድ ነገር ነግራችኋለሁ። ሴና እንዴት ነሽ? ሰላም ነው? ኤርሚ እንዴት ነህ? ኤርሚ ሰላም ነው? ደህና ነኝ ጌታ ይመስገን። እንዴት ነሽ? አለ ኤርሚዬ በምትዩ ነገር አለ? አይ ጉዳይ ዲያ ዛሬ አሁን ሻዳ ይዟል እና እያየሁት ነበረ ቅድም። አዎ አሁን ፔጁን ዘጋው፣ ቪዲዮውን ሀይድ አደረገው። አዎ በጣም የኦርቶዶክስ ተከራካሪ ነበረ በጣም። ኦኬ እሺ ኦኬ ቤካይ እንኳን ደህና መጣህ ወንድምነት። ካልተኛህ ምናልባት እናንተ ጋር ምሽት ነው። ያ እኛ ጋር ምሽት ነው። ሁላችንም ሰላም ብያለሁ። ጸጋ ያብዛላችሁ ወንድሞች እህቶቼ። ያ እኔ ግን በጣም ከታዘብኳቸው ነገሮች ግን ከስር ያሉ ወንድምና እህቶቼ በዚህ ላክ መደንገጣቸው በራሱ ይገርማል። ማለት የጌታ ልብ እንዳላቸው ያስታውቃልና ጉድ አይዲያ ወደ እስልምና ሄደ ሲባል የሞተ ያህል የተሰማቸው ይሄ ነው የክርስቶስ ልብ፣ ይሄ ነው የወንጌል ልብ። ይሄ ነው የሄደበት ከባድና ድቅድቅ ጨለማ ወደሆነበት እንደሆነ ስለገባቸው ወይ ደግሞ ስለምናውቅ ዳስዋይ እንደሞት ያሰብነው ያዘነው ምናምን። በእርግጥ ያው ቀደም ምንንዬ እንዳለችው እኔ እስልምናን ምንድነው ኦርቶዶክስን ከእስልምና ላይ ይቻላል። እነሱም በጨለማ ነው ያሉት፣ እኛም በጨለማ ውስጥ ነው ያሉት። ሁለቱም ወደ ጌታ መምጣት አለባቸው። በክርስቶስ ኢየሱስ በስሙ በማመን ወደ እግዚአብሔር መንግስት መጨመር አለባቸው ብለን የምናምነው። ግን አንድ ሰሞን እህታችን ሄደች ተብሎ በጣም በከባዱ ሙድ ሲያዝብን ነበር። ይኸው እናንተ እንደዚህ እንደዚህ ተብሎ፣ ግን እውነቱ እንደዛ አልነበረም። ኦኬ እውነተኛውን ኢየሱስን የቀመሰ የትም ብሄድ ተመልሶ መምጣቱ አይቀርም። ይሄ ደግሞ ታይቷል። እኛ ደግሞ የወንጌል ልብ ስላለን ማንም ሰው በምንም አይነት መንገድ ከዚህ እንዲወጣ አናደርግም እና እግዚአብሔር ይመስገን። እንግዲህ በመካከል አለች እህታችን ራሱ እዚህ ግን ኦርቶዶክሶች እየሰለሙ ነው። በጣም ብዙ ጉዳይ የሚያክል ልጅ እንግዲህ ከሰለመ
ሌሎች ኦርቶዶክሳውያን አለመስለም አይችሉም እና ደግሞ የሚያሳፍረው ነገር እዚህ መጥቶ አንደኛው ሰው ያው እኔ ብዙም እንዲህ ብዬ እንትን ስለማልል ማለት ነው ቅንጣት ታክል እንኳን አልተሰማውም። ምንም ነገር አልተሰማውም። ታውቃላችሁ ለምን ሲባል የወንጌል ልብ የላቸው ክርስቲያኖች አይደሉም። ክርስቲያን ቢሆን የወንጌል ልብ ቢኖረው ኖሮ በቃ ደረቱን እየደቃ ነበር የሚያለቅሰው። ኦኬ እንደ ኖርማል ነገሩን ቆጥሮ ምናምን ነገር አይ ቲንክ ኤርሚ አንድ ሰሞን ተረብሾ ነበር። ዶክተር ሸዋል፣ ፓስተር ታሬ፣ ኤፊ ያልተረበሸ ሰው የለም ነበረ አይደል? በጣም ተረብሾ ነበረ። በእህታችን የሚሄድ ምናምን ነገር ዋጋ ከፍለውላ ነበረ። እንደዚህ ነው እና ኦርቶዶክሶች አረተው ግን ሰው እየሰለመባቸው ተቸገርን ወይም ተውትና እኛ አንደኛውን ወንጌል እንስበክ። በክርስቲያን ስም ሆናችሁ ሌሎችን እንዲሰልሙ መንገድ እየተደረጋችሁ አስቸገራችሁንና ተመለሱ። በጉድ አይዲያ which ምስላም መሆኑ በጣም ያሳዝናል። ያው መጀመሪያም ጨለማ ውስጥ ነበረ። አሁንም እኛ ደግሞ ለራሱ ለጉድ አይዲያ ጥሪ እናቀርብለታለን። በጌታ መንዳን። አሁን ያለህበት ድቅድቅ ጨለማ ነው። ኦልሞስት በሞት ውስጥ ነው የምታልፈው። ብትሞት ድንገት ገሃነመ እሳት ነው የምትገባው። ከዚህ ከገሃነመ እሳት የማምለጫው መንገድ ኢየሱስ ብቻ ነው። በስሙ የኃጢአትን ይቅርታ ታገኛለህ። የእግዚአብሔር ልጅነት ትቀበላለህ። እንወዳለን እኛ ወንጌላውያን አማኞች። ና ጠይቀን እና ከኛ ጋር አውራ እና ከኛ ጋር ህብረት አድርግ እንወዳለሁ። ግን ኦርቶዶክሳውያን እንግዲህ ቤቶቻችሁን በደንብ እዩ እስቲ። ይሄ ገድላት ድርሳናት ከቁርአን ከሐዲስ ምናምን የተለየ ነገር የለውም። ደግሞ የሚገርመው ነገር መልስ አለን ያሉ መልስ አለን። እንግዲህ መቼ እንደሚመለስ አናውቅም። እስከ ምጽአት ድረስ ይቆይ ይሆን? መልሶቹ አላውቅም። ዛሬ ደግሞ ኤርሚ ሲገልጠው ነበረ። እግዚአብሔር ይባርክ። ዋ ስቅስቅ ብሎ ሲያለቅስ እንግዲህ የዋውንም እንደው ለቅሶ በሶፍቲውን ታድርጉት አላውቅም። ብዙ ነገሮቻችሁ እየወጣ ተቸግረናል። ሌላ የሚወጣልና እናንተም በጌታ ምናችሁ ዳኑ። ጉድ አይዲያ እንወዳለን ለማለት ፈልጌ ነው። ወዳቸዋለሁ። እሺ ቴንኪው ወንድምነት። ጌታ እግዚአብሔር ይባርክህ፣ ጸጋ ይብዛልህ። እሺ ማሩ ወንድማችን እንኳን ደህና መጣ። እንኳን ደህና ቆየ ኤርሚዬ። ሰላም ላንተ ይሁን። ሰላም ለሁላችሁም ወንድሞች እህቶች፣ እንኳን ደህና ቆያችሁ። እንዴት ናችሁ? በእርግጥ ዳጊ በተናገረው ነገር በጣም ፋን ሆኛለሁ። ብያለሁ የሚለው ባዘዌ ኦርቶዶክስንና ኢስላምን ብቻ አይደለም ወደ ጥፋት መንገድ ያመራው አይሁድንም አካቶ ነው። ወደ ጥፋት ያመራው ነገር ይሄ ነው። ብያለሁ የሚለው በእርግጥ እሱ በተናገረው ነገር አስቆኝ ነው የገባውና የተናገረውን ዳጊ ወንድሜ የተናገረው ነገር በመረጃም ራሱ ባጠነክረው የተናገረው ምን ያህል ትክክል እንደሆነ ደስ ባለኝ ነበር። ጊዜ ካለ ትንሽ 1 ደቂቃ 2 ደቂቃ ካልሆነም ደግሞ ርዕስን ለማስቀየር ሳይሆን ይችላሉ። ኦኬ ሚችል ከሆነ ኤርሚ ባለፈው ስንወያይበት የነበረ ርዕስ ለመቀየር አይደለም፣ ግን የሆነ ፎቶ አሳይተን ነበርና ሆሻዕና የሚለውን እዛ ጋር ቁሜ አንድ መረጃ ልነግራችሁ ፈልጋለሁ ከተቻለ ያንን ስዕል ብታመጣው እና ስዕሉ ምንም ታሪኩን በትንሽ ቢገልጸው ሙሉ ለሙሉ ባይሆንም እዛ ጋር ያለውን ነገር እሱ ጋር ስዕሉ ያው ቀለሙ በመብዛቱ የተነሳ ኢትዮጵያውያን ወይም ኦርቶዶክሳውያን ሊሆኑ ይችላሉ አብሮት ያሉት፣ ግን ታሪኩ የሚለው አይሁዳውያን ናቸው። አይሁዳውያን ናቸው እነዚህ። ቀለሙም ስለእጃቸውም ባለፈው እየተናገሩ ነበርና እዚህ ዋናው ነጥብ ልነግርህ ነገር የምፈልገው ምንድነው እነዚህ ሰዎች ሆሻዕና የሚሉት የነቢያቶችን መጽሐፍ ያነበቡ ናቸው። ፈሪሳውያንን ያልሰሙ ብያለሁ የሚሉትን ያልሰሙ መጽሐፉን በትክክል ያነበቡ ጌታ ኢየሱስ በመጣ ጊዜ ሆሻዕና አሉት፣ አድነን አሉት። አሁን አድነን
ሲነበብ የሰሙት ወይም ያነበቡት ይህንን መረጃ ተቀብለው ጌታ ኢየሱስ ሲመጣ ተቀብለውታል። በጎን ሆነው ግን ፈሪሳውያን በጣም ክርስቶስን የተቃወሙት የሚናገሩትን ነገር አልወደዱም። የተጻፈው መሆኑን ያውቃሉ፣ ግን እሱ መሆኑን አለመቀበል አልወደዱም። ስለዚህ ነው ጌታ ኢየሱስን ዝም ይበሉ አላቸው። ይሄ አይደለም፣ አንተ ከሰማይ የተላክ የምታድነው የዳዊት ልጅ አይደለህም እንደማለት ነው። እና እነሱ በሚተርኩት ታሪክ እነዚህ የተቀበሉት እንዳይቀበሉት ለማድረግ ነው እነዚህ ፈሪሳውያን በዛው ዙሪያ የነበሩት። የሚገርመው ሁኔታ እኔ በጣም የሚገርመኝ ሁኔታ እነዚህ ፈሪሳውያን ስቲል አሁንም አይሁድ ጌታን እንዳትቀበል ያደረጉ እነሱ ናቸው። ዛሬ አህዛብ እነዛ ድንጋዮች ጌታ በተናገረው ልክ ድንጋዮች ወደ አምላካቸው እየጮሁ ነው ያሉት። አህዛብ ወደ አምላኩ እየጮኸ ነው ያለው። እያመለከው ያለው አህዛብ ነው፣ አይሁድ አይደለም። ለምን ሲባል ብያለው የሚሉት ፈሪሳውያን ስለሆኑ ነው። ወደ ሌላ ሃይማኖት የመሯቸው፣ እግዚአብሔርን የማያውቅ ሃይማኖት የመሯቸው ማለት ነው። ስለዚህ እነዚህ ብያለው የሚሉት ምን ያህል ወደ ሞት መንገድ እንደሚያመሯቸው እንድታስተውሉ ፈልጌ ነው። ያው በመረጃ ለመናገር ፈልጌ ነው። ዳጊ በተናገረው ነገር ምን ያህል ትክክል እንደሆነ ለመናገር ፈልጌ ነው። ተባረኩ፣ እንዳላበዘባችሁ ርዕሱን እንዳላስቀይር ደግሞ ተባረኩ። ኤርሚ ማሩዬ ተባረክ ብያለውና አጠይቁኝ ጥቅስ እኮ በጣም ዘመዳሞች ናቸው። ታውቀው የለ አጠይቁኝ ጥቅስን ያያቸው አመስግኑ የልቤ ሲደርስ ብሏል ምረታብና አንድ ነው ቤቱ፣ በቃ አንድ ነው። ብያለው ነው። በጣም ኤርሚዬ ወገኖች ቀጥሉ። አንዳንዶች ተኝቻለሁ እያሉ ነው መሰለኝ። ኤርሚ ወደ ቃሉ ተመለሱ። እንግዲህ ኤርሚ እስኪመጣ ልበላችሁ፣ ወደ ቃሉ ተመለሱ። ብያለው አይሰራም። ቃሉን አንብቡ። አንደኛ ቆሮንቶስ ላይ ያለውን ቃል አንብብላችሁን ኤርሚ እስኪመጣ ድረስ። ይሄ ቃል ብዙ ጊዜ ወደዋለሁኝ እና አንድ ጊዜ ከታገሳችሁኝ ምዕራፍ 2 ላይ እንደዚህ ይላል። ዳጊ 13 እሺ ኤርሚዬ ጠራችሁ? አንድ ጥቅስ ላነብላቸው ነበር። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ ያለውን ነገር አይ ነው አያስፈልግም። ብያለው መድኃኒቱ ምን መሰላችሁ? ቁጥር 13 አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 መንፈሳዊ ነገር ስትሰሙ ምን ማድረግ እንዳለባችሁ በየምስባኩ ወንጌል አማኞችን ብትሆኑ ለማንም ሰው ነው። ይሄ እንግዲህ የተጻፈው የእግዚአብሔር ቃል ለከሌ አይደለም፣ ለሁሉም ሰው የተሰጠ መመሪያ ነው። ብያለው ሊያመልጥ የሚፈልገውን እንደዚህ ይሄን ጥቅስ ንገሩት። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። የሰው ጥበብ ብዙ ሊል ይችላል። አሁን ናተፈተሽ ነው። መንፈሳዊ ነገርን ያወራሁት ካልክ መንፈስ በሆነ እግዚአብሔር ቃል ይተያይ ነው። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህን ደግሞ እንናገራለን እንጂ ማንም የተነሳ ባወራው አይደለም። የሰው ጥበብ በሚያስተምረን ቃል አይደለም እያለ ነው። ስለዚህ ብያለው አያዋጣም። ይቺ ማምለጫ ነች። በቃ ተወኝ ነው። የልቤ ሲደርስ ተመልከት ነው። እንደ ምረታብ ተባረኩ። ቀጥሉ። ቴንክ ዩ ተባረክ ወንድሜ ማሪ፣ ተባረክ። ጸጋ ይብዛልህ። ልክ ነው። በየአቅጣጫው ነው። በይሁዲም እምነት በኦርቶዶክስም በሌላም ኢቨን እኛ አካባቢ ላይ እንኳን አሉ የተባሉ ሰዎች በጥፋት ጎዳና ላይ ከሄዱ አንደኛ እንግዲህ ወይ የሚያጠፏቸው መምህራን ናቸው አገልጋዮች፣ ወይ ራሱ ግለሰቡ ነው የሚጠፋው። እንግዲህ እውቀትን ከሁለት አቅጣጫ ታገኛለህ። አንድ ራሳችን ጊዜ ሰተን ቁጭ ብለን ከማንበብ፣ ሁለት በቤተክርስቲያን የሚያስተምሩን መንፈሳዊ አገልጋዮች በጤናማ አብያተ ክርስቲያናት
በያለንበት ቤተ እምነት በተለይ ደግሞ ራሱን ክርስቲያን ነኝ ብሎ የሚጠራ ወይ ደግሞ ክርስትና ሃይማኖት ውስጥ ነው ያለሁት ብሎ የሚል በየትኛውም እምነት ውስጥ ያለ ከሚማርበት ቤተ እምነት እውቀትን ይሸምታል ወይ ደግሞ በግሉ መጽሐፍ ቅዱስን ያነባል። አሁን ጉዳይ ዲያም ሆነ ሌሎች ኦርቶዶክሳውያን ወገኖች በጣም ብዙዎቹ አብዛኞቹ ወደ እስልምና እየሄዱ አለ እየተባለ በራሳቸው ማገልገል ሁሉ ጭምር እየተወራ ነው ያለው። ኦኬ እኔ ዝም ብዬ እንደው በአንዱ ጉዳይ ላይ ብቻ ትኩረት ላድርግ። ኦርቶዶክሳውያን ለምን ይሰልማሉ? እዚህ ጋር ጫር ያረኳትን አንደኛ ከምንም በላይ መጽሐፍ ቅዱስን አያነቡም። ትልቁ ችግር ጴንጤ ከጠፋ የሚጠፋውም፣ ኦርቶዶክስ ከጠፋ የሚጠፋውም፣ አይሁድ ከጠፋም የሚጠፋውም ምን አያነቡም? የአምላካችንን የእግዚአብሔርን ቃል መጽሐፍ ቅዱስን አያነቡም። መጽሐፍ ቅዱስን የማያነብ ሰው በሆነ በተረታ ተረት ተደጋግፎ የተወሰነ ዘመን የተወሰነ ጊዜ ሊቆይ ይችላል። የሆነ ጎርፍ ግን ሲመጣበት፣ የእውቀት ጎርፍ ሲመጣበት፣ የመከራ ጎርፍ ሲመጣበት ወይ የሆነ የችግር ጎርፍ ሲመጣበት እንዳለ እምነቱን ትቶ ይጠፋል ማለት ነው። ከዛ ከነበረበት ቦታ ላይ ማለት ነው። ብዙ አይነት ችግሮች በህይወታችን ላይ ያልፋሉ። አሁን በጥቂት ደቂቃ ውስጥ ያወራሁት አንድ በጣም የማምነው ወንድሜ ስሙን እዚህ መጥራት አልፈልግም እና አንድ እሱ በነበረበት አካባቢ ላይ ይኖር የነበረ የኦርቶዶክስ ቤተክርስቲያን ካህን የሆነ በደንብ የሚታወቅ እሱ በተወለደበት አካባቢ ላይ የሚታወቁ ካህን ናቸውና ከችግር ምክንያት የተነሳ እስልምናን ሃይማኖት ተቀበል ብለውት ታቦት በተሸከመበት ጭንቅላቱ የእነሱን ጥምጣም አስጠምጥመውት እነሱ እንደየጮሁ እንደሚሄዱት እንደዛ እያስደረጉት ሲሄድ ነበር ከተማ ውስጥ እና ከችግር ምክንያት ከማጣት ምክንያት የተነሳ እንደዛ እንደሆነ አውቃለሁኝ። ይሄ በአካባቢው ሰዎች ሁሉ ጭምር የሚታወቅ ነው። ኢቨን ስም እንኳን ጠርተህ ብትናገር ብለዋለኝ ወንድሜ ማለት ነው። ሎክ እንደዚህ በችግርም ይሁን የመከራ ጎርፍ ይመጣባል። ማጣት፣ የተለያየ ነገር፣ ረሃቡ፣ መገለሉ በተለያየ ነገር በአንድም በተዘዋዋሪ መንገድ ማለት ነው ጥቅምን ፍለጋ የተለያየ ነገር ማድረግ። ለምንድነው ግን ሰው አንድ ጴንጤ ከሆነ በኋላ ለምንድነው ወደ አልሆነ ቦታ ላይ የሚሄደው ብላችሁ ካላችሁ በዛ ሰው ውስጥ ብትፈልጉ ምንድነው የጎደለው ነገር ብላችሁ ብትሉ የቅዱሳት መጽሐፍት እውቀት የለውም። እንደሚገባ የአምላኩን የእግዚአብሔርን ቃል አላወቅም። የአምላኩን የእግዚአብሔርን ቃል ያወቀ የትኛውን ፈተናና ችግር ቢኖር ራሱ የእግዚአብሔር ቃል መልህቅ ሆኖ ያቆመዋል፣ ያበረታዋል፣ ያጽናናዋል፣ ይደግፈዋል። በሆነ ምክንያት ይህንን የእግዚአብሔር ቃል እውቀት ካለው በሆነ ምክንያት በሆነው ባልሆነው ምክንያት ይህንን እውቀት ውስጡ የተጠቀጠቀውን እውነት ሊሸጠው አይችልም። የሚያልፍበት መከራ በጣም ጠንካራ ሊሆን ይችላል። የሚያልፍበት መከራ የሚሄድበት ጎዳና በጣም የማይመች ሊሆን ይችላል። ራሱ የዚህ የጸጋው ቃል የእግዚአብሔር ቃል ይደግፈናል። ነፍሳችን ከተፍገመገመች ይደግፈናል። ለነፍሳችንም መንፈሳዊ መብል ነው እና የኦርቶዶክሳውያን የእግዚአብሔርን ቃል መጽሐፍ ቅዱስን አያነቡም። ኦርቶዶክሳውያን መጽሐፍ ቅዱስ የትኛው ነው ብላችሁ ስትሉት አብዛኛው ኦርቶዶክሳዊ አሳየ መጽሐፍ ቅዱስን ብላችሁ ብትሉት ይሄንን አይደለም የሚያሳያችሁ። መጽሐፍ ቅዱስ ብለው የሚሏቸው ያሏቸውም ይሄንን ነው የሚያሳያችሁ። አብዛኛው ኦርቶዶክሳውያን የተባረከውን እግዚአብሔርን ቃል ቅዱሱን ቃል ሳይሆን የሚያነቡት እነዚህ መጽሐፍቶች ነው የሚያነቡት። የትኛውም ኦርቶዶክሳዊ ያለው የመጽሐፍ ቅዱስ እውቀት ምንድነው ተብሎ ቢባል እነዚህ መጽሐፍቶችን ማንበብ ነው። ከነዚህ መጽሐፍቶች ውጪ የእግዚአብሔርን ቃል መጽሐፍ ቅዱስን ብሉይ ኪዳንና አዲስ ኪዳን አንብበው አያውቁ። ጥቂቶች የሚያነቡ እንኳን ቢኖሩ አብዛኛው ፐርሰንት ግን ከሊቅ እስከ ደቂቅ ከሚባለው ጀምሮ አብዛኛው መጽሐፍ ቅዱስን አያውቁ። ኢቭን ቄሶችና ዲያቆናቶች ሆነው አያውቁ። ይሄን ለጥላቻ አይደለም ያልኩትኝ። ይሄን ለጥላቻ ሳይሆን ያልኩትኝ አንድ ዲያቆን የተናገረውን እኔ አሁን ስለወጣው አንተ የኛን እምነት ስለምጠላ ነው ብለው ፖለቲካ የሚሰሩ ሰዎች አሉ። አይደለም፣ ስለምጠላ አይደለም። አንድ የቤተክርስቲያኑ ዲያቆን ከዚህ በፊት የተናገረውን ላሰማችሁ። ከዚህ በፊትም አሳይቻችኋለሁ። ይሄ ወንድም ምን ብሎ እንደተናገረ ላሰማችሁ። አንድ የጠብቁኝ ቪዲዮ። መጽሐፍ ቅዱስን አያውቁም ብዬ ስል ለማናደድ ፈልጌ ኦፌንድ ለማድረግ ፈልጌ ሳይሆን ራሱ ስለማያውቁ ነው። እንደማያውቁ ደግሞ የቤተክርስቲያኒቱ አገልጋዮች እንደዚህ ብለው ይናገራሉ። አብዛኞቹ አይፈልጉም። ቤተክርስቲያን ልጅ ነኝ አውቃለሁ። ቤተክርስቲያን ውስጥ ያለውን
ዲያቆን ነኝ። ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ። አውቃለሁ የምናገረው ነው። ስሜታዊ ሆኜ አልናገርም። ውስጥ ያለው እሳት ነው እንደዚህ የሚያናግረኝ። ትውልድ ወንጌልን እንዲሰማ ኦርቶዶክሳውያን ወንጌልን እንዲሰማ ስለምፈልግ ነው። ዲያቆናትን አስተምራለሁ። እዚህ ያለሁበት መጽሐፍ ቅዱስን የማያውቁ ብዙ ዲያቆናት እንዳሉ ታውቃለህ? ፋክት። ለምን ግልጹን አንነጋገርም? እውነት ነው። ልብ በሉ። አሁን እኔ ብናገር የኦርቶዶክስ ዲያቆን እንደመሆን መጠን ከዛሬ 20 ምናምን ነገር ዓመት በፊት ማለት ወደ ጌታ ሳልመጣ በፊት አሁን እኔ በቀድሞ እውቀቴ ብናገር አንተ ስለወጣችን ቤተክርስቲያን ስለምትጠላት ምናምን ነገር ብለው ይላሉ። እዚህ ቤተክርስቲያኒቱን ስለምጠላ አይደለም ብራዘር። የዘመኔን ቁጥር የሰጠውለት ክርስቶስ ወንጌልን እንድሰብክ በጸጋው ሲጠራኝ ለምን ዋሻለሁ? ሰው ጋር መጥቼ እኔ የሃይማኖትን ስም ማጥፋት ምን ያደርግልኛል ብራዘር? ለምን አጠፋታለሁ? ኦርቶዶክስን ስሟን በፍጹም አላረገውም። እግዚአብሔርን ፈራለሁ። ስለዚህ የኦርቶዶክስ ቄሶች፣ የኦርቶዶክስ ዲያቆናት መጽሐፍ ቅዱስን እንደማያውቁ አስረግጬ እነግራቸዋለሁ። አያውቁም። በቅዳሴ ጊዜ ወንጌልን የሆነ ክፍል ግጻዊው በሚያዘው መሰረት ወንጌልን ዘግቶ ማነው ከፍቶ ማንበብና ወይ ከመልእክታት ዲያቆናቶች ማንበብ እሱ ማወቅ አይደለም። የመጽሐፍ ቅዱስ ክፍል አንድ ግጻዊ ያዘዘውን በዛ መሰረት ነው ያነበበው፣ ግጻዊ በሚያዘው መሰረት። ከዛ ውጪ ቁጭ ብሎ መጽሐፍ ቅዱስን ብሉያትና አዲስ ኪዳንን ገልጦ ማንበብ ማጥናት የሚባል ህዝቡ እንዲያነብ እንዲያጠና አያበረታቱትም። እና ዲያቆን አማኑ እንደዚህ ይናገራል። አሁን ይሄ የተቀመጠው ስፒሮስ እስሩ ያለው ስፒሮስ የሚባለው ማለት ነው ምንም የመጽሐፍ ቅዱስ እውቀት የሌለው ምንም፣ ወንድሞች እናቶች እራሱ ይናገራል በኋላ ምንም አልኳችሁ መጽሐፍ ቅዱስን ምንም የመጽሐፍ ቅዱስ እውቀቱ የለውም እራሱ ይናገራል። ግን በእያንዳንዱ ቤት ገብቶ ይኸው እስከ ዛሬ ድረስ ገብቶ ቢያወራ የሆነች ነገር እስክትናገር ድረስ አሁን አባቶች ብዬ የሆነ ነገር አትናቴዎስ ቆርኔሌዎስ ምናምን ነገር ብዬ ብል ይመጣል፣ ገስት ይልክልሃል። ከዛ ይመጣልና ከሐዋርያቱ የሚጀምረው ቅዱስ አትናቴዎስ እንደዚህ ብሎ አጊስጦስ እንደዚህ ብሎ ይልልሃል። ጴጥሮስ እንደዚህ ብሎ ለሱ አላርጂክ ነው፣ ምክንያቱ ሳያውቅ እና እዚሁ ራሱ ምን እንደሚናገር ትሰሙታላችሁ። ራሱ ስፒሮስ፣ ይሄ ስፒሮስ ነው፣ ያው ስፒሮስ ይላል። ኦኬ አማኑ ምን እንደሚናገር ስሙ። ምንድን ነው ያልኩትኝ? ለምንድን ነው የሚሰልሙት? አብዛኞቹ ኦርቶዶክሳውያን መጽሐፍ ቅዱስን አያነቡም። የላቸውም። አሁን ይሄ እስልምና ላይ ሟገታሉ ብሎ የወጣው ሰውዬ የመጽሐፍ ቅዱስ እውቀት የለውም። ኦኬ ስለዚህ ምን ይላል? የመጽሐፍ ቅዱስ እውቀት እንደሌላቸው አብዛኞቹ አይፈልጉም። ቤተክርስቲያን ልጅ ነኝ አውቃለሁ። ቤተክርስቲያን ውስጥ ያለውን ዲያቆን ነኝ። ቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ ነኝ አውቃለሁ የምናገረውን። ስሜታዊ ሆኜ አልናገርም። ውስጥ ያለው እሳት ነው እንደዚህ የሚያናግረኝ። ትውልድ ወንጌልን እንዲሰማ ኦርቶዶክሳውያን ወንጌልን እንዲሰማ ስለምፈልግ ነው። ዲያቆናትን አስተምራለሁ። እዚህ ያለሁበት መጽሐፍ ቅዱስን የማያውቁ ብዙ ዲያቆናት እንዳሉ ታውቃለህ? እውነት። ለምን ግልጹን አንነጋገርም? ያ ተውል፣ ወደ ሌላ ቦታ ውስጥ አንግባ። በጣም ብዙ ችግር አለ ይሄ እና ይሄ ከፈለት መቆረጥ አለበት። ዛሬም ድረስ ትውልዱ የሚፈልግ ዘረኛው ማን ነው? እንነጋገር እስቲ፣ እውነት እንነጋገር። አይደለም ከሰው ደረጃ በቤተ ክርስቲያን እንኳን ተከፋፍሎ የአማራ የትግሬ ቤተ ክርስቲያን ብሎ ይሄ ግልጽ የተገለጸ እውነት ነው። ፋክት። ዘፋኙ ማን ነው? ኦርቶዶክስ። ሰካራሙ ማን ነው? ኦርቶዶክስ። መጠጥ ቤቱ ብንሄድ ማን ነው የሚሰክረው? ኦርቶዶክስ። በየዘፈን ኮንሰርት በር ላይ የተሰለፈው ማን ነው? ኦርቶዶክሳዊው አይደለም እንዴ? ልክ ነው። አይደለም? ለምን እንዋሻለን? አብዛኛው ኦርቶዶክሳዊ ነው።
ለምን የእግዚአብሔር ቃል በሙላት ይኖርባችሁ የሚለውን የቅዱስ ጳውሎስ ቆላሲስ 3:16 ላይ የተጻፈው ቃል ተፈጻሚ ስላልሆነብን እኔ ደግሞ ደግሜም ሰልሼ የምናገረው ነገር 10,000 ጊዜ ኦርቶዶክስ ስለተባላችሁ አትድኑ። እኔ ያ ቅናት ነው ውስጤ የሚያናደኝ። በቃ ውስጤ እንዲሆን እንድናገር የሚያደርገኝ ፋክት ሀቅ ከሰባኪ ይልቅ አርቲስት የሚሰሙ የኛው ልጆች አይደሉ እንዴ? አንድ የቤተክርስቲያን አባት ስብከት ቢለቅ አንድ ዘፋኝ ቪዲዮ ዘፈን ቢለቅ እንዲያው አብዛኛው ሰው የት ነው ገብቶ የሚሰማው? ተው ወደ ሌላው ሐሳብ አንግባ ወንድሜ። ምንም ስለዚህ እኔ በዚህ ጉዳይ ላይ በጣም ብዙ ነገር አድርጌያለሁ። ማስረጃ ይዤ ነው የምናገረው። ያናገርኳቸው አገልጋዮች አሉ። እነሱ ይሄንን ማድረግ አይፈልጉም፣ መውጣት አይፈልጉም። የማይክዱት ነው። በማስረጃ ስለምናገር የማይክዱት እውነት አውጥቼ ማሳየት ይችላሉ። ቤተክርስቲያን ስትሰደብ ገና መልካም ወጣት ብሎ ዮናታን ሲናገር ማን ነው ወጡ ሲናገር የነበረው? የኛዎቹ ምንድነው ሲያደርጉ የነበረው? ፎቶ ሲነሱ ይኸው ዛሬ መሳደብ ጀመረ። ገድል ስላነበሩ ማለት ነው። ዮኒ መንጋውን ከሚያስበሉ ሰዎች ጋር እኔ እንደዚህ ብዬ መነጋገር አልፈልግም። ወደ ሌላ ላይክ ወደ ስሜት በር ውስጥ መክፈት አልፈልግም። ስሜታዊ ሆኜ የማያስፈልግ መረጃ እዚያ ወጥቼ መናገር አልፈልግም። አሳፋሪዎች ነን። ቤተክርስቲያን ለመስራት እንታገላለን። እኛ እየፈረስን ፋክት ለምንድነው የምትፈርሱት? የእግዚአብሔርን ቃል አታነቡም፣ መጽሐፍ ቅዱስን አታነቡም። ጴንጤ ግን በየመንገዱ ይለምናችኋል፣ በየቲክቶኩ ይለምናችኋል። እኛ ብራና ዳምጣ ቀለም በጥብጣ ፊደል ቀርጻ ያኖረች ሀገር ትለኛለን። እሱን መቼ ካድን? እሱን አልካድንም። ለምን አታነቡትም? ጴንጤ ትናንትና ከኋላችሁ መጥቶ አንብቦት በየቲክቶኩ ሲያርገበግብ ምንም ቅናት አይሰማም? የአምላክን ቃል አታነብም? ከነዚህ መጽሐፍቶች ታላቀህ እናንተ ብታነቡት እንደዚህ ነው። ሳሊ ለነቅድስ ሜሪ እንደሚሉት ካቶሊካውያን ማለት ነው። ሴንት ሜሪ አንተም እዚህ ሳሊ ለነቅድስ ምንም የሚመጣልህ ነገር የለም ብራዘርዬ። ጌታን በእምነት ብትጠራ የጌታን ስም ይጠራ ይድናል ብሎ የሚል ቃል አለ እዚህ ጋር። ካቶሊኩ ነው ከጄሶና ከሽቦ አብራ ተበጥበጣ ተቦክታ የተሰራች ኪዳነ ምሕረት ነው ምናምን ነገር ብሎ የሚሏት አለ። አሞራ አለዋ ላይ ቁጭ ብለው እንትን ወፎች ቀዘኗ ሲቀዝኑባት የምትውል ማለት ነው። እሷ ጋር ይሁን ለሴንት ሜሪ ወደ ኢየሱስ አትመጡም ወይ? አዳኙ ጋር መቼ ነው የምትመጡት? ስለ አዳኙ የሚናገረው መጽሐፍ መቼ ነው የምታነቡት? ይኸው ዲያቆናቶቹ እርጭትስ እያሉ ማለት ነው። ተቃጥሎ አያውቁም፣ አልተማሩ። እሱ ተምሯል በነገር መለኮት ትምህርት ቤት ዲያቆንም ነው ደግሞ። የእውነት እውነተኛ ቅናት ላዩ ላይ እንዳለበት ያስታውቃል። ጳውሎስን ያገኘ ጌታ ዲያቆን አማኑ ጌታ ያገኘህ በእውነት ያገኘህ እንደዚህ እቺ ግብግብ ያልካት የእግዚአብሔር ቅዱስ ቅናት እንደሆነ ታስታውቅባለች። የእውነት ጥረቱ ግረቱን አይቻለሁኝ እዚህ ሶሻል ሚዲያ ላይ ከነሱ መካከል ቢያንስ መጽሐፍ ቅዱስ ገልጦ የሚያነበው እሱ ነው እና ለማስተማር የሚሞክር በደንብ ያስታውቅበታል። ይሄ ለእግዚአብሔር ያለው ቅናት ማለት ነው። ንግግሩ ላይ ራሱ ያስታውቃል። ሌሎች እኮ ሞገስ የላቸውም ራሱ ሲያወሩ። አምላኬ ያግኝህ በእውነት ጌታዬ ይርዳህ። እንዲህ ግብግብ ያልክለት ለእግዚአብሔር ቃል አይደል ለክርስቶስ አይደል ያግኝህ። ደግሞ የክርስቶስ እስረኛ ብሎ ነው ራሱ የእንትኑ የአካውንቱ ምናምን ነገር ኮፍያ ሁሉ ራሱ አስደርጎ አይቻለሁ። የክርስቶስ እስረኛ በእውነት አምላኬ በዘላለም ፍቅሩ ይሰርህ ለሌሎች እንዳትሆን። ያለ ሃይማኖት ቀናኢ የነበረን ጳውሎስ ደማስቆ ላይ ተገለጠ። በተኛህበትም ብቻ በምታገለግልበትም በምትቀድስበትም ቦታ በብርሃኑ ጉልበት ይታይ እግዚአብሔር ልጅ ኢየሱስ።
የምታውቀውን ያነበብከውን ቴዎሎጂ ትምህርት ቤት ገብተህ የተማርከውን የዛን የቃሉን ፍቺ ያብራልህ። ዲያቆን አማኑ ለአንተ እንደዚህ ነው ብየምልህ። እሺ ክርስቲያን እኮ ቆይ ብሎ ዳጊ ቆይ እኔ ካቶሊካውያንን ሳገኝ ሙስሊሞችን ሳገኝ እችን መልስላቸዋለሁ እችን ብሎ ለዚህ ብሎ ዳጊ አያነብም መጽሐፍ ቅዱስ። ሊያ ቆይ ኦርቶዶክሳቸውን ሳገኛቸው እንዲህ ብዬ ነው ልካቸውን የምነግራቸው ብሎ እኛ ለህይወት ነው የምናነበው። ለህይወት ስናነብ እግረ መንገዳችንን በእኛ ስላለ የተስፋ ቃል ለሚጠይቁን ሁሉ መልስ እየተዘጋጀን ነው። ጴንጤ ለህይወት ብሎ ነው ልከራከር ብሎ አያነብም ጴንጤ። እኔ አምላኬ እግዚአብሔር ምስክር ነው። ፓስተሮቻችን ለመከራከር ብላችሁ በደንብ አንብቡ ብለዋል። ለህይወት ስናነበው እግረ መንገዱን የእግዚአብሔርን ቃል እናውቃለን። በእኛ ስላለ የተስፋ ቃል ለሚጠይቁን ሁሉ መልስ እንሰጣለን። እነሱ ግን አንድም ይሁን ሁለት ጥቅስ የሚይዙት ከጴንጤ ጋር ሊከራከሩ ነው። ይመጡና ያችኑ ገና መጀመሪያው መግቢያው ላይ ማይኩን ሚውት አድርገው ብለህ ስትለው እኔ ማንም ሚውት እንዳያደርገኝ ይላል። ማስታወቂያ ይናገራል። በሰው ቤት ገብቶ ሚውት አድርገውና በስርዓት እንነጋገር። ሮሜ 3ን አውጣ ይላል። አረ ሚውት አድርገው መጀመሪያ ሰላምታ ይቀድማል። አውጣው ነው ብዬ የምልህ ሮሜ 3 ፈርተሃል አይደል ይላል። አወጣዋለሁ ሚውት አድርገውና ስማኝ ትላለች። እሷን የሰጣት ሮሜ 3 ማለት ነው። ከዛ እሱን እንደምንም ታግሰው እድል ከሰጣው ይነበባል። የተጠየቀው ጥያቄና ሮሜ 3 አይገናኝም። ዲያቆን አማኑኤል አይደለም ያልኩት አብዛኞቹ። ከዛስ ሁለቷን ጥቅስ ወርወር ያደርጉልህና ይሄኛው እኮ ከቃሉ ጋር ምንም ግንኙነት የለም ከተጠየቀው ጥያቄ ጋር የሚመጣ ነገር አይደለም ሰጠው ለስል ሂድ መናፍቄ ማርያም ጠላት እቺን ቤተክርስቲያን ልታፈርሷት ምናምን ነገር ብሎ በቃ አለቅ። እዛች ዋሌት ውስጥ በብጣሽ ወረቀት የጻፋት 2 ጥቅስ አለች ያጻፏት። እንደማነው ልደተ ቃልም እኛ እኮ ወተን የምንፍጨረጨረው ብሏል። ብዙ መፍጨርጨር ነው ያዙት። ጴንጤ መፍጨርጨር አይደለም የያዘው፣ ጴንጤ አገልግሎት ነው የያዘው። ለምን ቃሉን ቅርጥፍ አድርጎ በልቶልሃል አልኩ። በልቷል ማለት ቁጭ ብሎ አንተ በየፌርማታው የማርያም ጠላት የእመቤታችን ጠላቶች ነው። የአምላኬን ቃል በድፍረት እዚህ እናገራለሁ። የአምላኬን ቃል በሚገባ ነው ያነበብኩት። በሚገባ ከ2 ቁጥሯ በቀር የትኛዋ ቃል የቱ ጋር እንዳለች አምላኬ በመንፈስ ቅዱስ በጸጋው ኃይል እጃቸውን ጭነው ሲጸልዩልኝ እህቶች፣ ወንድሞች፣ ፓስተሮች ማለት ነው እጃቸውን ጭነው ሲጸልዩልኝ የቃልህ ሙላት በውስጡ ይሁን። አይምሮና ቃልህ በልቡ ማነው አይምሮና ልቡ በቃልህ ሙላት የተሞላ ይሁን። በእውነት ኮር ብዬ የምላችሁ ዝም ብለው ደግሞ እጃቸውን በመጫን ብቻ አይደለም። ቁጭ ብዬ እስክሪፕቶና ደብተር ይዤ እየጻፍኩ መካነ ኢየሱስ ቤተክርስቲያን እንጦጥ ጉባኤ እግዚአብሔር እኔ ጋር አሴምብሊ ቸርች ህብረት አምባ ቃለ ሕይወት ቀጠና 2 ሙሉ ወንጌል ቤተክርስቲያን ወንጌል ብርሃን ካሳንቺስ ፓስተር ዳንኤል ጋር እንደ ጥሩ ንብ አበባ ባለበት ሄዳ እንደምትቀስም እየሄድኩ አልኩ። ቁጭ ብዬ እስክሪፕቶና ደብተሬን ይዤ ማስታወሻ ደብተሬን ይዤ ብራዘር መጽሐፍ ቅዱስ እስክሪፕቶ ደብተር ማስታወሻ ቁጭ ብዬ እንዴት እንደሚያደርጋቸው እንዴት እንደሚሰብኩ ቃል እግዚአብሔርን ከቱ ጋር እንደሚጠቅሱት በእውነት ሲያወሩት እንዴት እንደሚጣፍጥ ከጴንጤዎች አፍ ስብከተ ወንጌል መስማት ናፈቀኝ። እንደውም እዛ ጉባኤ ውስጥ ያኔ አሁን እኔ እንደው ማገልገሉን ትቼ በቃ በእግዚአብሔር ቃል ገብተው ሲሰብኩ መስማት እንዴት ደስ እንደሚል ወይ የአምላኬ እግዚአብሔር ቃል በመንፈስ ቅዱስ ውስጣቸው የረሰረሱ ወንድሞችና እህቶች ሲሰብኩት አልኩ።
ቁጭ በልና አንብብ አሉ። ቁጭ በልና አንብብ፣ እዛ አትሯሯጥ ነው ማለት ነው። ያመንከውን ጌታ የተቀበልከውን ጌታ የምታውቀው ስታነብ ነው አሉ፣ ስትማር ነው። እና ቁጭ በልና ተማር አሉ። የምትሰማውን ምረጥ አሉ ከስብከት። ስለዚህ እኔ ድሮ እንኳን ሰባቸው ሄጄ የምገለገልባቸው የነበሩ አብያተ ክርስቲያናት እነዚህ ናቸው። የነ አልዓዛር ይባቤን ስብከት ነበር የምሰማ የነበረው። የነ ወንጌላዊ ደሉ ጸጋይን ስብከት ነበር ሰማ የነበረው ትምህርት። የነ ፓስተር ታሪኩ ቴዎድሮስም ታሪኩ ሼቱ፣ በተለይ ፓስተር ታሪኩ ሼቱ የነደሉ ፓስተር ሙሴ አዳፍሬ አሜሪካ ሀገር አሉ። እነሱ አያውቁኝም፣ ያኔ አያውቁኝም። እኔ ሙሉ ወንጌል ይሁኑ መሰረተ ክርስቶስ ይሁኑ አላውቅም። ግን የእግዚአብሔር እንግዲህ ፓስተር ታሬ መሰረተ ክርስቶስ ቤተክርስቲያን መሆኑን በኋላ ነው ያወቅሁት። ፓስተር ሙሴ አዳፍሬ ሙሉ ወንጌል ቤተክርስቲያን መሆኑን በኋላ ነው ያወቅሁት። ወንጌላዊ ደሉ ጸጋይ መካነ ኢየሱስ መሆኑን በኋላ ነው ያወቅሁት። ይኸውልህ ቀጥቅጬ ነበር ካሴታቸውን እየፈለኩ ሰማይ ነበረው። ይሰብኩታል አልኩ። በቃ ኢየሱስ ክርስቶስን ያወሩታል። የጽድቅንና የመኖርን የህይወትን ቃል ይሰብኩታል አልኩ። እና ደግሞ ማን ነው ይሄኛው ብዬ ማለት ነው ፓስተር ታሪኩን ያየሁት ቀን መልካቸው ደግሞ ጠየም ያለው ትንሽ ፓስተር ሙሴ አዳፍሬ ቀይ ነው፣ ደልሻም ጠየም ያለ ነገር ነው። ማን ነው ይሄ ደግሞ ማለት ቁጣ ይለዋል እያልኩኝ እየሰማሁ ግን የሚናገረው የአምላክ ቃል ወንድሜ ከተቀመጥኩበት ወንበር ላይ ነበር ያስነሳኝ የነበረው። የት ነው ያለው ይሄ ሰውዬ ፈልጉልኝ ብዬ ስጠይቅ በድምጽ በካሴት ነው የማውቀው። ያቺ ካሴቷ እንዲህ ብናጠነጠናት በስክሪፕቶ እንዲህ አሽከርክሬ ልክ እመታታለሁ። ጅማ ሀገር የሰበከው ነው እያሉ እንደዚያ ጠንጠኜ መልሼ አንድ ከርካሳ ቴፕ ነበረችኝ እጨምረዋለሁ መልሼ ቁጭ ብዬ የሰበከው መልሰህ ስበክ ብለህ የሰብከዋለሁ። የአልዓዛር ይባቤን እየጠመጠምኩ ደግሞ በኋላ ላይ ደግሞ ቆይ የዚህን ሰውዬ ስማው ብሎ ፓስተር ታሪኩ ሼቱ ነው። እኔ ያኔ ፓስተር ታሪኩ ሼቱ ማን እንደሆነ አላውቀውም። የሰጡኝም በካሴት ነው። በመልክ አላውቀውም። ቀዩን ጥቁር፣ ወፍራሚውን ባለ ቦርጫም፣ ረጅም ይሁን አጭር አላውቅም። እና እያጠነጠንኩልህ እሰማለሁ ስለ ጸጋ ስጦታዎች የሰበካቸው ስብከቶች። መድኃኔዓለም ክርስቶስ አሁን ሳስታውሰው ራሱ ስብከቱ እምበይን ያመጣል፣ መንፈሴ በርን ይሆናል አልኩ። አይ ቁጭ ብዬ እያጠነጠንኩ መልሼ ጨምረዋለሁ ቴፕ ውስጥ። ይህንን አነባለሁ። ከነዚህ ሰባኪያን የሚሰበከው ከሌሎቹም እሰማላለሁ። ኤርሚሻ ነደደች አልኩ። ነደደች፣ ውስጧ ነደደ አልኩ። ነደደ። ተነስቼ ኢሳያስ ነው፣ ተነስቼ ኤርሚያስ ነው፣ ተነስቼ ሕዝቅኤል ነው፣ ተነስቼ ዮሐንስ ነው፣ ማቴዎስ ነው። የትኛው መጽሐፍ ነው እዚህ ውስጥ አሁን ኤርሚያስ ያላነበበው? ማን ነው እንዲያረገ ብለህ ብትለኝ የእግዚአብሔር መንፈስ ማለት ነው። እጃቸውን ጭነው ሲጸልዩልኝ የነበሩ ፓስተሮች እጃቸውን ጭንቅላቴ ላይ እጃቸውን ልባቸው ላይ ልቤ ላይ ማለት ነው የተቀደሱ እጆች ናቸውና በእውነት የፓስተሮቹ እጅ መንፈስ ቅዱስ ያደረባቸው ናቸውና እጄ ላይ ጭነው ልቤ ላይ ጭነው አይምሮዬ ላይ ጭነው ጭንቅላቴ ላይ የቃል ሙላት እያሉ የቃል ሙላት በመንፈስ እሳት የተቃጠለ ይሁን፣ በመንፈስ ቅዱስ ኃይል ሙላው። ከዛ የጀል ቁጭ ብዬ ሰው ሙሉ ቀን መጽሐፍ ቅዱስ ያነብ ይውላል። ኤርሚያስ ከየት አምጥተህ ብለህ ብትለኝ ብራዘር እኔን አትጠይቀኝ። ትናንትና እነዚህ መጽሐፍቶች ቆሜ አነበንብ የነበርኩ ጥር ተደግፌ አነበንብ የነበርኩኝ የዕለቱን ለማድረስ ብቻ ነው። ከዛ ውጭ ትዕግስቱም የለኝም። ቶሎ ጨርሼ የሚበላውን በልቼ ወደ ሌላ ቦታ ነው የምሄደው። አሁን ታዲያ ከየት አምጥተህ ነው ሙሉ ቀን ቁጭ ብሎ ሰው 12 ሰዓት ሙሉ አንተ ሰው እየተለክፋል ነው ብለህ የምትለኝ የነበረው በወቅቱ ብታገኝ ልክ ነው። በደንብ ተለክፍ ያለው የለከፈኝ አንተ ልክፍት በለው እንጂ የለከፈኝ ወይ የያዘኝ የአምላኬ የእግዚአብሔር መንፈስ ቅዱስ ቃል እግዚአብሔር ከተሰበከ በኋላ የልዑል እግዚአብሔር መንፈስ ይላሉ። ደግሞ በቃ የልዑል እግዚአብሔር መንፈስ ሰዓት የሆንከው የእግዚአብሔር መንፈስ የምትነካውን ንካ፣ ጎብኝ ይላሉ። ጉባኤ ውስጥ እንዳልኩች ሙሉ ወንጌል የምትባል ቤተክርስቲያን ደግሞ ጌታ ይባርካት። ሌሎቹም ቤተክርስቲያናት ስለ ጸጋ ስጦታ ማን ነው የሚደራደር? የትኛው ጴንጤ ግን አብዛኛው መሄድ የነበረው ቀጠና 2 ስለነበረ እንዴ
አጋንንትን ሲወጉት በእግዚአብሔር ላይ በኢየሱስ ክርስቶስን ብለው ምንም እኛ እኮ ያኔ ጸበል ላዩ ላይ አፍስሰን በመስቀል ጀርባዋን መቀመጫዋን አድቅቆ ጀርባዋ ይልላል እንደ ጭነት እንትን በስቶበት እንደወደ